አሁን ክርስቶስ ራሱ ፕሮቴስታንት የሆነ ክርስቶስ ራሱ እንደማይቀበል ለማሳየት በአጭሩ ጥምቀት ለድህነት ነው ብለህ ታምናለህ አክሊሉ? አዎ ያመነ የተጠመቀ ይድናል ብዬ አምናለሁ። ስለዚህ አንድ ሰው የሚድነው አምኖ ሲጠመቅ ነው ብለህ ታምናለህ? አዎ አምኖ ሲጠመቅ ይድናል። እሺ አሴምብሊ ቸርች እንደዛ ታምናለች? አዎ ባይብል የሚለው እንደሱ አለ። የእምነት መግለጫ ሊያሳዩኝ ይችላሉ? ማለት እኔ ማምነው ነው እኮ የምነግሮት። የአሴምብሊ ቸርች እምነት ነው። አሴምብሊ ቸርች ጥምቀት ለድህነት ነው ብላ ወይም ደግሞ ሰው አምኖ ሲጠመቅ ነው የሚድነው የሚለው ትምህርት የአሴምብሊ ቸርች እምነት ነው። አዎ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ስለሚል ከእምነት ከጥምቀት በፊት አምነን ከዛ እንጠመቃለን ደግሞ። ስለዚህ ሰው የሚድነው የትኛው ማለት የቱ ጋር ነው? ባመነበት ቅጽበት ወይስ አምኖ ሲጠመቅ ነው የሚድነው? ልክ ሲያምን ጥምቀት ይመጣል ማለት ነው። ከዛ የቱ ጋር ነው የሚድነው? ሲያምን ነው። ቅድም ደግሞ አምኖ ሲጠመቅ ነው የሚድነው ብለኝ ነበር እኮ። ካላመነ እኮ ጥምቀትን ማንሳት አይቻልም ብዬ ነው። ወይስ እኔ ስላላመነ ሰው እኮ አላወራውም። ሰው የሚድነው የቱ ጋር ነው እንጂ ያላመነ ሰው ይጠመቃል አይጠመቅም እኮ አይደለም ጥያቄያችን። ሰው የሚድነው ምን ሲያደርግ ነው እንጂ ያላመነ ሰው ይጠመቃል አይጠመቅም እሱ ላይ ጥያቄ የለብንም ማለት የለኝም እኔም። ሰው የሚድነው ግን ባመነ ቅጽበት ወይስ ደግሞ አምኖ ሲጠመቅ ነው ጥያቄ። በልቡ አምኖ ይጸድቃል፣ በአፉ መስክሮ ደግሞ ይድናል ይላል አይደል እግዚአብሔር ቃል? አዎ ይላል። ከዛ ካመነ በኋላ ይድናል፣ ከዛ ደግሞ ይመሰክራል። ከዛ አንድ ቅዱስ ስርዓት አለ፣ ጥምቀት አለ፣ ቁርባን አለ፣ ሁሉ ነገር። ስለዚህ ከዳነ በኋላ ነው የሚጠመቀው? አይ ጥያቄው ራሱ እኮ የተንሸዋረረ ነው። መጽሐፍ ቅዱስን ለማስተካከል ሀሳብ ራሱ እየተንሸዋረረ ነው እንጂ መጀመሪያ ከጀመርክበት ፖይንት በጣም ሽፍት እያደረክ ነው። መጀመሪያ ምን አልከኝ? ሰው የሚድነው እንዴት ነው ብዬ ስጠይቅ ማርቆስ 16 ጠቀስክና ሰውማ የሚድነው አምኖ ሲጠመቅ ነው አልክ። ጥሩ አልክ። ስለዚህ አሴምብሊ ቸርች ራሱ አምኖ ሲጠመቅ ነው ሰው የሚድነው ብላ ታምናለች ወይ ብዬ ስጠይቅ አሁን ደግሞ ሀሳብህን ሽፍት አረክና ምን እያልክ ነው? ሰው ያምናል ይድናል፣ ከዛ ስርዓት ነው ጥምቀት፣ እሱን ይፈጽማል እያልከኝ ነው። ስለዚህ ሰው የሚድነው አምኖ ሲጠመቅ ነው ወይስ አምኖ ድኖ ነው የሚጠመቀው? እንዳንተ ትምህርት። እንደኔ ትምህርት ሳይሆን እንደ መጽሐፍ ቅዱስ ትምህርት ነው እንጂ መጽሐፍ ቅዱስማ እንደማትቀበል ላሳይ ነው። እንዳንተ እምነት መጀመሪያ ንገረኝና ከዛ ከመጽሐፍ ቅዱስ እናየዋለን። አሁን ይኸው ጥምቀት ራሱ እኮ የሚመጣው ስታምን ነው አይደል? ወይም ደግሞ እንዲህ እንበለው የተጠመቀ ያመነ የሚድነው ቆይ መቼ ይመጣል አይደለም። ሰው የሚድነው ሁለት ነገሮች ሰጥቻለሁ አክሊሉ ስማኝ። ሰው አምኖ ድኖ ነው የሚጠመቀው ወይስ አምኖ ተጠምቆ ይድናል ነው? የትኛውን ነው የምትቀበለው ነው ጥያቄ። እኔ የምቀበለው ሰው አምኖ ሲጠመቅ ይድናል ነው መጽሐፍ ቅዱስ የሚለው ግን ሳያምን። ስለዚህ አንተ ቅድም ያልከው አምኖ ይድናል ከዛ ይጠመቃል ያልከው ትክክል አይደለም ማለት ነው አይደል? አይ አሁን እሱ አብራራው ስላልከኝ ነው እንጂ መጽሐፍ ቅዱስ እንዳለው ነው የማምነው። ግን የሚገርመው ደግሞ የሚቀጥለው አረፍተ ነገር ያላመነ ይፈረድበታል ይላል፣ ያልተጠመቀ ግን አይልም። ፖይንትህን ቆይ አንዴ እሺ እሱን እንመጣለን። ስለዚህ አንተ የምታምነው ሰው አምኖ ድኖ ይጠመቃል የሚለው ሳይሆን ሰው አምኖ ተጠምቆ ይድናል የሚለውን ነው የምትቀበለው ማለት ነው አይደል? መጽሐፍ ቅዱስ ላይ አምኖ ድኖ ይጠመቃል የሚል አለ እንዴ? የለም፣ እሱማ የለም። ፕሮቴስታንቶች እኔ ያላልኩትን ፕሮቴስታንት የማይለውን ካሉ ፕሮቴስታንት እንደዛ ነው የሚለው። እሺ ላሳይ ፕሮቴስታንቶች እንደዛ እንደምትሉ። ለዛ ነው ፕሮቴስታንት ማለት መጽሐፍ ቅዱስ ገልብጦ የሚቀበል ነው ስል እናንተ ቃሉ የሚለው ሰው አምኖ ተጠምቆ ይድናል ሲል እናንተ አምኖ ድኖ ይጠመቃል ብላችሁ ስለምትገለብጡት ነው። ማስረጃ እሺ ላሳይ። ማስረጃ አንድ ማስረጃ እንደዛ ብሎ የሚል የለም ስላልከኝ አንድ ማስረጃ ላሳይ። እሺ ኦኬ
ትልቁ ላይ ነኝ አይደል? አንዴ እሺ፣ እሺ። ይሄ የመሰረተ ክርስቶስ ቤተክርስቲያን መሰረተ እምነት ይላል። መሰረተ ክርስቶስን ታውቃታለህ አክሊል? እምነታቸውን ያው ዲቴይል ባላቅም ግን አብረን እንደምናመልክ አብረን እንደሆነን አውቃለሁ። ግን ዲቴይል እምነታቸውን አታውቃቸውም፣ ግን ህብረት ታደርጋላችሁ፣ አብራችሁ ታመልካላችሁ። ኮመን የሆነ እምነታችን በእምነት ብቻ የሚል ሀሳብ ስላላቸው ዶክትሪናቸው ውስጡን የእምነት መግለጫቸውን አላውቅም። እሺ እኔ ላሳየሽ። የውሃ ጥምቀት ይላል። ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታ አድርጎ በመቀበል ድህነትን ካገኘ በኋላ በደንብ እዩ። ምንድነው የሚለው? ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድህነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር መተባበሩን ጌታ ሊከተል መወሰኑንና ከቅዱሳን ጋር በህብረት ማድረጉን በሚታይ መልኩ ለመግለጽ በአብ በወልድና በመንፈስ ቅዱስ ስም በውሃ ውስጥ በመጥለቅ የሚከናወን የቤተ ክርስቲያን ምንድን ነው ይላል? አባልነት የሚያሳይ ቅዱስ ስርዓት መሆኑን ታምናለች። አሁን እዚህ ጋር ምንድነው የሚለው እንትኑ ስርዓቱ? አሁን የማርቆስ ወንጌል እንዴት ነው ሽፍት ያደረጉት? ከዳነ በኋላ ኦኬ፣ ድነትን ካገኘ በኋላ የሚያሳየው ስርዓት ነው ብላ መሰረተ ክርስቶስ ታምናለች። ክፍሉ የሚለው ግን ሰው አምኖ ተጠምቆ ይድናል ሲል፣ እዚህ ጋር ደግሞ ድነትን ካገኘ በኋላ ለማሳየት የሚደረግ ስርዓት ነው ብላ መሰረተ ክርስቶስ በቸርች ደረጃ እምነት መግለጫዋን ታስቀምጣለች። ስለዚህ ይሄ ትክክል ነው። ሰው አምኖ ከዳነ በኋላ ነው የሚጠመቀው የሚለው ትምህርት መጽሐፍ ቅዱሳዊ ነው። አይ ቲንክ አሁን ያው እንዳነበብከው ከሆነ አለው አልሰማም። ሄሎ መታለሽ እሱ ጋር የሚለው ዝርዝር ነው ያስቀመጡት። እኔ እነሱን እንግዲህ የእምነት መግለጫ ማብራራት አይጠበቅብኝም፣ ግን እኔን አብራራው ሳይሆን ይሄንን ሀሳብ አሁን ያነበብኩልህ ከማርቆስ ወንጌል ጋር በጣም የሚቃረን ሀሳብ ነው። ምክንያቱ ማርቆስ ጌታችን ነው አክቹዋሊ ተናጋሪው ክርስቶስ ራሱ ነው። ሰው አምኖ ተጠምቆ ይድናል የሚለው የክርስቶስ ትምህርት ነው። ክርስቶስ ነው ተናጋሪው። ይህንን ትምህርት ግን ምን ብለው ገለበጡት? ሰው አምኖ ድኖ ይጠመቃል ብለው ቀየሩት ማለት ነው። ይህ ከክርስቶስ ጋር መቃረን ነው ወይስ አይደለም? ማለት ወይም ደግሞ መጽሐፍ ቅዱሳዊ ሀሳብ ነው አሁን መሰረተ ክርስቶስ የተናገረችው ሀሳብ ከማርቆስ 16 ጋር አይስማማም ብንል እንትን ማለት አይደለም። ግን እዛ ውስጥ ግን ማመንና መጠመቅ እንዳለበት ያሳያል። በዝርዝር ነው የጻፉት። ዋናው ግን ማመን ስለሆነ ካመኑ በኋላ መጠመቅ እንዳለባቸው ያብራሩት ነገር ስለሆነ ለእኔ ችግር የለውም። ማለት እምነቱ ነው ዋናው ብዬ ክርስቶስን ባይቀበሉም እምነቱ ነው ዋናው። ምን ብሎ ማመን? ማመን የሚለው የክርስቶስን ቃል መቀበል የሚለው አያጠቃልልም እኮ? ያጠቃልላል። አንድ ሰው ኢየሱስ ክርስቶስ ማርቆስ 16 የተናገረው ክርስቶስ ነው ወይስ አይደለም ነው? ስለዚህ የክርስቶስን ቃል አለመቀበል ችግር የለውም። ይህ መቼ አልተቀበሉም እኮ? መጠመቅ እንዳለበት እኮ እዛው እኮ መጠመቅ እንዳለበት መጠመቅ አለበት የለበትም እኮ አይደለም። ለምንድን ነው የሚጠመቀው ብሎ ክርስቶስ ያስተማረውን ትምህርት የምትጠመቁት ለምንድን ነው ብሎ ነበር የተናገረው? ለመዳን ወይም ደግሞ ሰው አምኖ ሲጠመቅ ይድናል ብሎ ተናግሮ አይ ኖ ይሄ ትክክል አይደለም፣ ሰው አምኖ ድኖ ነው የሚጠመቀው ብሎ የክርስቶስ ቃል ገልብጠው ሲተረጉሙ ወይም ደግሞ አንቀበልም ሲሉ አይ ችግር የለውም በክርስቶስ አምናችኋል ነው የሚባለው። የክርስቶስን ቃል ያልተቀበለ በክርስቶስ አመነ ይባላል? ይህን እኮ አውዱን እኮ ስትመለከተው ሰው ከመጠመቁ በፊት ማመን አለበት የሚል ድምታ ነው ያለው። አይደለም፣ ሰው ከመጠመቁ በፊት ድኖ ነው የሚጠመቀው ነው የሚለው። ድነትን ካገኘ በኋላ ነው የሚለው እንጂ
ከመጠመቁ በፊት ማመን አለበት አይደለም የሚለው። ከመጠመቁ በፊት ማመን ጥምቀትን እኮ አለበት ማንሳት አንችልም። ድህነት ከሌለ ጥምቀት በፍጹም መነሳትም የለበትም። ድህነት ካልዳነ አንድ ሰው እምነት ካላገኘ ወደ ጥምቀት መሄድ አይችልም። እያንዳንዱ ኦኬ። ስለዚህ አንተም ራሱ ሰው አምኖ ድኖ ነው የሚጠመቀው ነው የምትለው ደግሞ አሁን ደግሞ አምኖ ድኖ ይጠመቃል እያልክ ነው? ኦርቶዶክስም እንደዛ ነው የምትለው። የኦርቶዶክስም ማሳየት ይችላል። መጀመሪያ የፕሮቴስታንት አንድ አክሊሉ የፕሮቴስታንቱን መጀመሪያ ጨርስና የኦርቶዶክሱን እስከዚህ ያዘጋጅልን እስኪ። አሁን የቲክቶክ ሀሳብ ነው እንጂ ማንም ሰው በተለይ አክሊሉ እኔ ደስ የሚለኝ ማለት ነው የራሳቸው እምነት በስርዓት አትገልጹ፣ የሰው እምነት ገብታችሁ ማቡካት ግን ትችሉበታላችሁ። አሁን አንተ እንዲሁም የእንግዳ ሶሪ ይቅርታ አንተ አሁን እርሶ የተለየ ነው ከኦርቶዶክስ። አንተ በለኝ ችግር የለውም አንተ በለኝ እኔ ያሳያለሁ። የእኛ እምነት ችግር የለውም በማስረጃ ነው ማሳየህ። እኛ ያለ ማስረጃ ስለማናወራ ማለት ነው ችግር የለውም። እኔ የእኛ እምነት እንዴት እንደምናምን በመጽሐፍ ነው ያሳየው። እንኳን የኔ የአንተ እምነት ወይም ደግሞ የፕሮቴስታንት እምነት ራሱ ማስረጃ ከፍቼ ያሳየው እኔ ነኝ። እሺ ስለዚህ በተጻፈ ነው የምናወራው፣ በማስረጃ ነው የምናወራው። የኛ ቆይ አንዴ የኛ እንዴት እንደምናምን በደንብ አሳያለሁ። ከመጽሐፍ ቅዱስ ውጭ የምናምነው ነገርም ስለሌለ ማለት ነው። ጥያቄው አንተ ራሱ ለእምነትህ ጽናት እንደሌለ ወይም ደግሞ ያመንከው እምነት ራሱ ምንም ጽኑ እንዳልሆነ ማሳየው ምን መሰለህ? አንዴ ሰው አምኖ ድኖ ነው የሚጠመቀው ትላለህ፣ አንዴ ደግሞ አምኖ ተጠምቆ ነው የሚድነው ትላለህ። እባክህ መጀመሪያ የአንተ እምነት ምን እንደሆነ በግልጽ ንገረኝና አሁን ለሶስተኛ ጊዜ ልጠይቅ፣ ለመጨረሻ ጊዜ ሰው የሚድነው አምኖ ድኖ ነው የሚጠመቀው ወይስ ሰው አምኖ ተጠምቆ ነው የሚድነው? ትክክለኛው የመጽሐፍ ቅዱስ ሀሳብ የትኛው ነው? የመጽሐፍ ቅዱስ ሀሳብ የማርቆስ 16:16 እንደተጻፈው ሰው አምኖ ሲጠመቅ ይድናል፣ ከዛ ያላመነ ደግሞ ይፈረድበታል ይላል። ስለዚህ እኔ በዚህ ነው ማምነው። ስለዚህ አንድ ሰው ለመዳን ምን ያስፈልገዋል ነው ማርቆስ 16:16 የሚለው? ማመንና መጠመቅ አለበት ለመዳን ይላል መጽሐፍ። በጣም አሪፍ። ማመን ብቻ ይላል? አይ ማመን ብቻ እኮ የሚባል ነገር የለም። ማመን ካመንኩ በኋላ ክፍሉ ላይ ማመን ብቻ ይላል። ክፍሉ እኮ እንዴ በግልጽ እኮ የተጻፈ ነው። ማመንና መጠመቅ ይላል። በጣም አሪፍ። ስለዚህ አንድ ሰው ለመዳን ማመንና መጠመቅ ያስፈልገዋል ይላል አይደለ ክፍሉ? አዎ። ቴንኪው። ይሄንን ትቀበለዋለህ አንተ? ይህንን እቀበለዋለሁ። ለመጠመቅ ማመን አለበት የምለው እኮ ጥምቀት የምታነሳው ማመን አለበት አይደል እንዴ? ይህ እኮ መን እኮ ነው። ሳታምን ትጠመቃለህ? እኔ ማመን የለብህም የሚል ሀሳብ እኮ አላነሳውም። ሁለቱ አስፈላጊ ነው እያልኩኝ እኮ ነው። በጣም አስፈላጊ ነው እንደ መጽሐፍ ቅዱስ የሚለው አስፈላጊ ነው። በጣም አሪፍ። ስለዚህ ሰው ይሄንን ሀሳብ ካልተቀበለ ክርስቲያን ይባላል ወይስ አይባልም? አሁን ጌታ ኢየሱስ ክርስቶስ ያለውን ሀሳብ ካልተቀበለ፣ ያንን የመጽሐፍ ቅዱስ ክፍል ካልተቀበለ ምን ክርስቲያን ይባላል? አይባልም። ቴንኪው። ይህንን ነው እያልኩ ያለሁት። ስለዚህ መሰረተ ክርስቶስ በአንተ ሀሳብ መሰረት ክርስቲያን ልትባል አይገባም እያልኩኝ ነው። ለምን ክርስቲያን እንድትሆን በጋራ አንሰራም እያልኩኝ ነው። አሁን አንተ ምክንያቱ ማርቆስ ወንጌል 16:16 ከተቀበል ሰው አምኖ ተጠምቆ ይድናል የሚለውን ሀሳብ ካልተቀበለ ሰው ክርስቲያን ሊባል አይገባም ካል፣ መሰረተ ክርስቶስ ይህንን ሀሳብ አልተቀበለችም። ምክንያቱ ሰው አምኖ ነው የሚድነው፣ ጥምቀት ለማሳያ ወይም ደግሞ ህብረት ማድረጉን ማሳያ ስርዓት ነው እንጂ ለድህነት አይደለም ብላ ታምናለች። ስለዚህ መሰረተ ክርስቶስ ክርስቲያን ልትሆን ይገባል በአንተ ሀሳብ መሰረት ማለት በእኔና ኦፍኮርስ በመጽሐፍ ቅዱስ ሀሳብም መሰረት ክርስቲያን ልትሆን ይገባል። አንተ ግን ሰው አምኖ ይጠመቃል የሚለውን ሀሳብ ከተቀበልክ በጣም ደስ የሚል እንደው ደግሞ ወደ ህብረት አሁን ምናልባት አሴምብሊ ቸርች ራሱ ይህንን እምነት አታምነውም ከዛ ህብረትም ለመውጣት ምክንያቱ ይሆናል ብዬ አስባለሁ። ምክንያቱ ይህንን የክርስቶስ ቃል ያልተቀበለ ክርስቲያን ሊባል አይችልም ስላልክ ማለት ነው። ይሄ አሴምብሊ ቸርች ራሱ የምትቀበለው ትምህርት ስላልሆነ አንተ እቀበለዋለሁ ካልክ ግን ጥሩ ጅማሬ ነው። አይ ቲንክ ወደ ኔክስት ጥያቄ ፕሮሲድ ማድረግ እንችላለን አይደል?
አይ ያው እዚህ ጋር እኔም ሀሳብ ልስጥ። እንግዲህ እኛ የሰዎችን መዳን አለመዳን ወይም ደግሞ ክርስቲያን መሆን አለመሆን እግዚአብሔር ነው የሚያውቀው። ምክንያቱም መጽሐፍ ቅዱሳችን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ ላይ እኔ በእርሱ አለው እርሱም በእኔ ይኖራል ይላል። ስለዚህ እኛውን እኔ አልፈርድም፣ አሁን አልዳንም ድነዋል አልልም። እኔ የራሴንና መጽሐፍ ቅዱስ የሚለውን እምነት ነው የማደርገው። እግዚአብሔር ደግሞ ማን እንደዳነ ማን እንዳልዳነ የሚያውቀው እሱ ነው መቼም። ስለዚህ አሁን በመሰረተ ክርስቶስ ይህንን ኤክስፕሌን ስላደረጉ ዋናው እምነታቸው በመዳን በኩል ያላቸው የእግዚአብሔር ቃል ስለሚደግፋቸው ጥምቀቱንም ተቀብለዋል ብዬ ነው ማምነው። ያስቀመጡበት ሁኔታ አሁን አንተ እንዳልከው ሶሪ እርስዎ እንዳሉት አይደለም። አንተ በለኝ ችግር የለውም። አንተ እንኳን ያው የመቀራረብ ነው እኛ ሀገር፣ ስለዚህ በማክበር ነው አንተ የምልህ እና የእነሱን ሀሳብ እነሱን ብንጠይቃቸው እንዴት እንዳሉ ለምን እንዳሉ ግን እኔ አልፈርድም። እኔ አሁን ለምሳሌ ፈርስት አሴምብል በሆነ ኦርቶዶክሶች እንደዳኑ አውቃለሁ፣ እኔ አምናለሁ። ምክንያቱም ዋናው የእግዚአብሔር ልጅ ኢየሱስ ክርስቶስ የማዳኑ ምስጢር በጌታ ላይ ነው ያለው እና ስርዓቶቹ ሆሊ ስለሆኑ መቀበል አለብን ቃሉን እንጂ አሁን እኛ ለመለያየት ብለን ኤርስፕሊት ካረግን የአንዳንዱ መረዳት በቅንነት ስለሆነ እንዲሁ እኔ በዛ መንፈስ ነው የሚሄደው ማለት ነው። አልፈርድም። እሺ አክሊሉ፣ አሁን ሰው ላይ መፍረድ ምናምን አሁን በሰው ኃጢአት ምናምን በግል ፐርሰናል ሲንስ አይደለም እየፈረድን ያለ ነው። እሱ የእግዚአብሔር ስራ ነው። ይሄ ፐርሰናል ሲን ሳይሆን ሰው ለመዳን ማመን የሚጠበቅበት መሰረተ ትምህርት ነው እያወራን ያለ ነው። ኦኬ፣ ለምሳሌ ሙስሊሞች በክርስቶስ አምላክነት ካላመኑ አይድኑም። በቃ አለቀ። ይሄ የመጽሐፍ ቅዱስ እውነት ነው። እየፈረድንባቸው አይደለም። አዎ ማመን ያለባቸው የመጽሐፍ ቅዱስ ሀሳብ በሙሉ ማመን መቻል አለባቸው። ይሄን ካላመነ በቃ ፍርድ ውስጥ ነው ወይም ደግሞ አይድንም። ይሄ የመጽሐፍ ቅዱስ እውነት ነው። እየፈረድንባቸው አይደለም። አንድ ሰው ግን አሁን ለምሳሌ እኔ መዝሙረ ያሬድ፣ ዮባ ክርስቲያኖች ናቸው። እዚህ ቅድስት ቤተክርስቲያን ውስጥ ህብረት ያደረግን ክርስቲያኖች ነን። በስጋችን ድካም ሊገጥመን ይችላል። አዎ ሊገጥመን ይችላል። ያሬዶ ሊደክመው ይችላል። እኔ ዮባ ሊደክመን ይችላል። በስጋ መድከም ማለት አይ በቃ እንዲህ ወድቋል፣ እንዲህ ኃጢአት የግል ኃጢአት ሰርተዋልና በቃ እሱ አይድንም ምናምን ብዬ ልፈርድበት አልችልም። ምክንያቱም እሱ ፐርሰናል ሲኑ ነው። በውስጥ ምን እንዴት ንስሐ እንደሚገባ እንዴት ጸሎት እንደሚያደርግ ላቅ አልችልም ስለሱ ማለት ነው። ይሄ መፍረድ ይባላል ፐርሰናል ሲን ላይ። አጠቃላይ በቤተ ክርስቲያን ደረጃ ክርስቶስ ያስተማረውን ትምህርት አልቀበልም ካለ ግን ልፈርድበት እችላለሁ። ለምሳሌ አሪዮስ ክርስቶስ ለውጡ ስብሐት ወልድ ፍጡር ነው ብሎ ተነሳ። ኦኬ፣ ምን ብሎ አወገዙት? ለይት። ይሄ ከቤተ ክርስቲያን ምን ያለ ትምህርት ነው? ኦኬ፣ ያፈነገጠ የቤተ ክርስቲያን ትምህርት ያልሆነ ብሎ አውግዘው ለይቱ። በቃ ከድህነት ተቆርጦ ይጣላል። እንደዚህ አይነት ሃይማኖትን የካደ ሊድን አይችልም። ክርስቶስን ያልተቀበለ ሊድን አይችልም። ይሄ መፍረድ ሳይሆን በመጽሐፍ ቅዱስ በተጻፈው እውነት መቀበልና አለመቀበል ማለት ክርስቶስ። ለዛ ነው በእኔ የሚያምን ቃሌንም ሰምቶ የሚያደርግ ሁሉ ቤቱን በአሸዋ ላይ የሰራ ይመስላል ብሎ ተናገሩ። ኦኬ፣ ቃል በቃል ራሱ ቃሌን ሰምተው የማይጠብቀው ቢኖር የምፈርድበት እኔ አይደለሁም እርሱ ራሱ ማለት ያልተቀበለው ቃል ራሱ እንደሚፈርድበት ጌታ ራሱ ተናገረ ማለት ነው። ስለዚህ እየተናገርን ያለ ነው ቃሉ ትቀበላላችሁና አትቀበሉም ነው። የክርስቶስ ቃል ከተቀበልክ ትድናለህ። የክርስቶስን ቃል ካልተቀበልክ አትድንም። በቃ ይሄ ሰው ላይ መፍረድ አይደለም። ትምህርት ወይም ደግሞ የክርስቶስ ትምህርት መቀበልና አለመቀበል። የክርስቶስን ትምህርት የተቀበለ ቤቱን በአለት ላይ የሰራ ሰው እሱ ነው ይላል። የክርስቶስ ትምህርት ያልተቀበለ ደግሞ እሱ በአሸዋ ላይ ትምህርቱ ወይም ደግሞ ቤተ ክርስቲያኑ ያቆመው በአሸዋ ላይ ነው። ስለዚህ ጎርፍ መጥቶ ይወስዷል። በቃ አይቀርም፣ አይጸናም ሲጀምር። ለዛ ነው የአሴምብሊም የመሰረተ ክርስቶስ አባላትም ይመጡና ሾርሾቻቸው እንዲህ አያምንም እኮ ስትላቸው በቃ አይ ይሄ እዚህ አካባቢ ስታለች ማለት ነው ግን አልፈርድባትም እያላችሁ ምንድነው እንደ ተልባ ሰፈር የምትንሸራተቱት? ለዛ ነው በአለት ላይ ያልቆመ ስለሆነ እኔ እንደዛ ብዬ ነው። ስለዚህ የክርስቶስ ቃል መቀበልና አለመቀበል ነው እያወራን ያለ ነው።
ያልተቀበለ ሰው ደግሞ ምንም ጥርጥር የለውም አይድንም። 4 ነጥብ። ቃሌንም የክርስቶስ ቃል ካልተቀበልክ አትድንም። የሚቀበል እችን ተናግሬ ወደ ሁለተኛ ጥያቄ አልፍና ወንድሞች ይቀጥላል። ክርስቶስ አይሁዶች ወደ ገዛ ወገኖቹ መጣ ይልና ለተቀበሉት ሁሉ ኦኬ የዘላለም ሕይወት ወይም ደግሞ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። ለተቀበሉት ሁሉ በስሙ ለሚያምኑት። ኦኬ መቀበል በስሙ ማመን የግድ ያስፈልጋል። መቀበል ሲባል ትምህርቱንም በሙሉ የሰበከውን ወንጌል የሰበከውን ትምህርት በሙሉ አሜን ብሎ መቀበል ማለት ነው። ጭራሽ ደግሞ ለድህነት የሚሆነውን ትምህርቱ አልቀበልም ብለህ እንዴት ነው ራሱ ክርስቶስን ተቀበልኩ የምትለው? እንዲህ ነው የምትድነው ክርስቶስ ብሎ አይ እሱን አልቀበልም ካልክ ከክርስቶስ ጋር ተቃዋሚ ሆነ የክርስቶስን ትምህርት አልቀበልም ብለህ ጭራሽ ድህነት የሚባል አይታሰብም። ስለዚህ ክርስቶስ ሰው የሚድነው አምኖ ሲጠመቅ አለ። ቻው። የጌታ እራት የጌታ ስጋና ደም ነው ብለው ያምናሉ። ታምናላችሁ? እንደ አሴምብሊ ቸርች? አዎ እንግዲህ እኔ እዚህ ሀገር ስመጣ ካናዳ ስመጣ ጆይን ያረኳቸው አሴምብል ነው እና ግን በፊት እዛ ሀገር ቤት እያለው ኦልሞስት እንደ ከኦርቶዶክስ እንደመጣው ማለት ይቻላል። ትንሽ መካነ ኢየሱስ ነበር። ከዛ ወደዚህ ነው የመጣሁት እና እነሱም የሚያምኑት የጌታ ስጋና ደም ነው ብለው ነው የሚያምኑት። ማለት እንደ ብስት ነው ብለው መካነ ኢየሱስን ነው። አዎ ከዛ ባክግራውንዱ እንግዲህ በፔንቴ ደረጃ እዛ ነኝ። ግን ጆይን ያረኳቸው እዚህ ፈርስት አሴምብል ነጮች ናቸው። በነገራችን ላይ በነጭ በእንግሊዝኛ ነው የሚሰብኩት። እሺ ስጋዌ ደሙን በቃ እንደ ስጋና ደም ነው ሃይማናዊ ብለን ነው እንትን የምንለው ማለት ነው የምንወስደው። ኦኬ የምትቀበሉት እውነተኛ የጌታ ስጋና ደም ነው ብላችሁ ነው የምትቀበሉ? አዎ የኃጢአት ስርየትን ይሰጣል፣ የዘላለም ሕይወትን ይሰጣል ብላችሁ ታምናላችሁ? አሁን እሱ ጋር ነው ትንሽ ልዩነት የሚኖረው። እኛ ጌታ ኢየሱስ ክርስቶስን የእግዚአብሔር ልጅ ከሆንም በኋላ አምነናል ድነናል ብለን ስለምናስብ ከዛ እሱን የምንወስደው ግን የሞቱንና ትንሣኤውን ትናገራላችሁ ይህንን በወሰዳችሁ ጊዜ የሚለው ቆሮንቶስ ላይ ያለውን ሀሳብ እየተነበበ ነው የምንወስደው። እሱ የትኛው ክፍል እየተነበበ ሳይሆን ለምንድን ነው የምትወስዱት? ማለት ክርስቶስ ራሱ እንግዲህ የጌታ እውነተኛ ስጋና ደም ነው ብላችሁ የምታምኑ ከሆነ ክርስቶስ ራሱ ስጋውንና ደሙ ሲሰጣቸው ለኃጢአት ስርየት ለብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ብሎ ነው የሰጣቸው አይደል? ለኃጢአት ይቅርታ የሚፈስ ደሜ ነው ብሏል። ለኃጢአት ይቅርታ የፈሰሰ ደሙ ከሆነ እንዴት የኃጢአት ይቅርታ አይሰጥም ታዲያ? የኃጢአት ይቅርታም ይሰጣል። ከእንደገና ደግሞ ጸጋንም ይሰጣል። ከእንደገና ደግሞ ስለዚህ እሱን እኮ ነው የዘላለም ሕይወት ይሰጣል፣ የኃጢአት ይቅርታ ይሰጣል ብላችሁ ካመናችሁ በጣም ደስ ከመካነ ኢየሱስ ጋር የሚቀራረብ አይነት አይ ቲንክ አሴምብሊ ቸርች በአሴምብሊ ቸርች ደረጃ እንደዚህ አይነት እምነት የላቸውም፣ በእምነት ደረጃ ማለት ነው። ምናልባት ግን መካነ ኢየሱስ ነበርኩኝ ስላልክ መካነ ኢየሱሶች እንደዚህ ብለው ነው የሚያምኑት። አዎ ጥምቀት ለኃጢአት ስርየት ለዘላለም ሕይወት የጌታ ስጋና ደም እንደዛ ብለው ነው የሚያምኑት መካነ ኢየሱሶች። አሴምብሊ ቸርች ግን አሁን እንግዲህ ህብረት እያደረክ ያለበት ቸርች ግን እነዚህ ነገሮች አያምኑ በማመን እነሱ ያምናሉ ማለት አይደለም። ምክንያቱም እኛ ሀገር ኮመን የሆነው ዋና ወንጌልን የሚሰብኩት እንጂ ዲቴይል እምነታቸውን እንትን አታውቃቸውም። ብዙ ምለው ያው እኔ የምለው አክሊሉ ይቅርታና መዳን የወንጌል ዋና ክፍል አይደለም እንዴ? እኮ መዳን እኮ ያው ቅድም እንደተነጋገር ነው በእምነት ከዳንም በኋላ ሆሊ ስርዓቶቹን አብረን እንወስዳለን እንጂ የእነሱን መረዳት የግድ መጠበቅ የለብኝም። ጥምቀት ለድህነት ነው ብለህ ነበር አይደለ? አዎ ብያለሁ ነው። ስለዚህ እነሱ ግን ጥምቀት ለድህነት አይደለም ብለው ነው የሚያምኑት አይደል? አይ እና አሁን ይቅርታ ይደረግልኝና እንደ አሁን አንተ ኤክስፕሌን እንደምታደርገው አይደለም የሚያምኑት ማለት ለድህነት አይደለም ብለው ነው የሚያምኑት። ጥምቀት ለድህነት አይደለም ብለው ነው የሚያምኑት። አይሉም እንደዛ የእውነት አይሉም። ምክንያቱም እሺ ላሳይ። አሁን ቅድም ያነበብኩት አሁንም ላሳይ። ቆይ አሁን የሙሉ ወንጌል የእምነት መግለጫ ላሳይ።
የሙሉ ወንጌሎች ለድነት አይደለም ይላሉ። አዎ ኦኬ እንደዛ ትባለም። እኔ አሁን ሁልጊዜ እናንተ ጋር ምገባው መዝሙረ ጋም ብዙ ጊዜ እገባለሁ። ምገባው የምታስተምሩት ትምህርት በቅንነትና እግዚአብሔርን ለማሳወቅ ስለሆነ በዛም በኩል በእኛም በኩል ያሉት እንደዚሁ ስለሆነ እንዲሁም መጠጋጋቱ በሚሻል ሁኔታ አሁን አይድኑም ይላሉ ከተባለ ስለማይሉ መገፋፋት ይሆናል። ምናልባት የገለጹበት ሀሳብ ሲተረጎም ሊሆን ይችላል እንጂ እንዲሁ አብረን ወንጌልን ብንሰራ ሰውን ብናደን የሚል ሀሳብ ብንይዘውና ትንንሽ ነገሮችን ኤርስፕሌት ነው የሚያደርጉት። ቅድም እንደተናገርኩት ወይም መጽሐፍ ቅዱስ እንደሚል ዋናው ሴንተሩ የመዳናችን ክርስቶስ ነው። በቅድስት ድንግል ማርያም የተወለደው አይደል? በመንፈስ ቅዱስ ተጸልሎ ማለት ነው። እሱ ላይ እየሰራን ያ መረዳታችን ቢሆንስ በተረዳንበት እንመላለስ በሚለው ሆኖ ወንጌልን ብንሰብክ በሚል ነው እንጂ እሱ ብቻ አይደለም። ክርስቶስን በእኔዛም እኮ እቃወማለሁ እኮ በእነሱም ሲያደርጉ ነው እንዲያታንሱ ነገር ያለያያል። ይህ ፖይንት ላንሳ ብዬ ነው። እኔ ስለማውቃቸው አይሉም ጥምቀት አያድንም አይሉም። ያው እኔ ማስረጃ በማስረጃ ማሳየ አይሉም ይላሉ ምናምን ዝም ብሎ አንተ ይላሉ እኔ አይሉም ምናምን እንደዚህ እያልን ጉንጫ አልፋ የሆነ ምልልስ ሳይሆን በማስረጃ ሲሆን ኦፍኮርስ ሰውም ይማርበታል፣ ሰውም ይታነጽበታል። መገፋፋት ምናምን የሚለው አሁን አክቹዋሊ መግፋት ሳይሆን እኛ መጥራት ነው፣ እየሳብናችሁ ነው። ምክንያቱም ድህነት የማይገኝበት ትምህርት አለ፣ ህይወት የሚገኝበት ትምህርት አለ። በነገራችን ላይ ህይወት የሚገኘው በትምህርት ነው። ኦኬ ትምህርት ስትቀበል ህይወት ታገኛለህ። ትምህርት ካልተቀበልክ ህይወት አታገኝም። አለቀ። ሐዋርያ ቅዱስ ጳውሎስ በመጨረሻው ዘመን ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ይላል። ስለዚህ ህይወት የሚገኝበት ትምህርት አለ ማለት ነው። ኦኬ እሱ ነው የሚያለያየን፣ በትምህርት ነው የተለያየ ነው ማለት። ስለዚህ በፕሮቴስታንቶች ትምህርት ህይወት የሚገኝበት ትምህርት በጭራሽ የላቸውም ብለን እናምናለን። ስለዚህ ህይወት ወደሚገኝበት ትምህርት መምጣት አለባቸው ማለት ነው። ህይወት የማይገኝበት ትምህርት ውስጥ ከሆኑ ህይወት ወደሚገኝበት ትምህርት መምጣት መቻል አለባቸው። ስለዚህ ያንን መስራት ደግሞ ግዴታችንም ነው። አሁን ይኸው የሙሉ ወንጌል የእምነት መግለጫ ነው አይሉም ስላልክ በማስረጃ ላሳየ። የሙሉ ወንጌል የእምነት መግለጫ ላይ ምን ይላል መሰለ? እዚህ ጋር የሚታይ ከሆነ ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ ይላል። እሺ ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ይላል። እሺ እነዚህም የጥምቀትና የጌታ ስርዓቶች ናቸው ይልና በደንብ አስተውለውም ስርዓቶች ናቸው ካለ በኋላ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። ምንድን ነው የሚለው? በስርዓቶቹ ውስጥ ምን የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ብቻ የሚፈጸም ሲሆን ለማን? ለጌታ ፍቅር እና ትእዛዝ ብቻ የሚፈጸም ሲሆን የጌታ ራስ ስርዓት ግን በየጊዜው የሚፈጸም ነው ይላል። ኦኬ ጥምቀት አንድ ጊዜ የሚፈጸም ነው፣ የጌታ እራት ግን በየጊዜው የሚፈጸም ነው ይልና መጨረሻ ላይ ያለችውን ሐሳብ ላንብብልህ። ጥምቀት ይላል። ጥምቀት እሺ ቆይ እዚህ ጋር ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው ይልና ጥምቀት ጨርሶ ኃጢአትን አያጥብም ወይም ደግሞ ከኃጢአት ሊያድን እንዲሁም ድህነትን ሊያስገኝ አይችልም። 4 ነጥብ። እንዲህ ብለው ነው የሚያምኑት። ይህ ከክርስቶስ ጋር ከሐዋርያት ጋር ቀጥታ መጋጨትና መቃረን ነው። ኦኬ ከመጽሐፍ ቅዱስ ጋር ቀጥታ የሚጋጭ ሐሳብ ነው። ከኃጢአት ሊያጥብ አይችልም ወይም ኃጢአትን አያጥብም አሉ። ከኃጢአት ሊያድን እንዲሁም ድህነትን ሊያስገኝ አይችልም። ቃል በቃል እንዲህ ብለው ነው የሚያምኑት። ያው መሰረተ ሙሉ ወንጌል የሙሉ ወንጌል ቆይ የእምነት መግለጫ እንደሆነ ላሳይ አንዴ። እሺ እና እንጂ ይኸው ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት የአስተማሪ መመሪያ ነው የሚለው። ይሄንን ከምን ቃል መሰለ ቃል በቃል የሚጋጨው? አያጥብም፣ ኃጢአትን አያጥብም አይደለ? መጽሐፍ ቅዱስ ምንድን ነው የሚለው? ሐዋርያት ሥራ ምዕራፍ 22
ከቁጥር 16 ጋር ቀጥታ የሚጋጭ ሀሳብ ነው። ይኸው አሁንስ ለምን ትዘገያለህ ተባለ ጳውሎስ። ተነሳና ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ። ተጠመቅ እና ከኃጢአት ታጠብ የሚለውን ከኃጢአት አያጥብም ብለው እየተቃረኑ እነዚህ አካላት የክርስቶስና የሐዋርያት ወንጌል ጸሮች ናቸው። መዳን ያስፈልጋቸዋል፣ ወንጌሉ ሊቀበሉ ያስፈልጋቸዋል ማለት ያስፈልጋል። ለዛ ነው ቃል በቃል አያድንም፣ የኃጢአት ስርየትን አይሰጥም እንደዚህ እያሉ የሚናገሩት ማለት አይሉም ብለህ ነበር። ይኸው ቃል በቃል በማስረጃ ሳየው ማለት እሺ። አይ ሁሌም እነሱንም ወክዬ ማውራት ስለማልችል እንግዲህ ከመስማት በስተቀር ምንም ብለው ነገር የለም። ያ እሺ፣ ከዛ አንጻር ነው። ምናልባት ያሬዶ ቀጥሎ አንዴ አክሊል በጣም ጥሩ እንትን መስማትም ምናምን መረዳትም ያለው ሰው ስለሆነ የተወሰነ አውሩትና እንመለሳለን። እሺ፣ አልታር ያው በደንብ እንታወቃለን። በጣም መልካም ጥሩ ደገኛ ወንድም ነው። ባይዘ በጣም ማዳመጥ የሚወድ መስማት የሚወድ አይዲያ ሼር በደንብ የሚያደርግ ሰው ነው እና ብዙ ጊዜ ከእሱ ጋር የነበረ ኮንቨርሴሽኖች በጣም ደስ ነው የሚለኝ። የሆነ ዝግትግት ያለ ማይንድ ሴት አይደለም ያለው። በደንብ ኤክስፕሎር ያደርጋል፣ ያነባል፣ ያጠናል። የአልታር ምንድነው በቃ ሚለው ሁሉንም ኢንክሉድ ቢያደርግ ደስ ይለዋል። ግን አይሆንም። ያለው እውነት አንድ ነው። ያለውም የጌታ ቤተክርስቲያንም አንዲት ናት። ስለዚህ በዛች ቤተክርስቲያን ውስጥ ያለ ብቻ ነው የሚድነው። የመጽሐፍ ቅዱስ ትምህርት ነው፣ ሐዋርያትን ትምህርት ነው እና ኤኒዌይስ አልታር በጣም እናመሰግናለን። ጥሩ ውይይት ነበራችሁ። ሌሎቹን እንዳንይዝ እዚሁ ጠብቀንና ሜይ ቢ እስኪ ፋይናሊ እንዲሁ ጥቂት ደቂቃ በኋላ ደስ ይለኛል ካልቸኮልኩ። እሺ ያሬዶ እግዚአብሔር ይስጥልኝ። እታች ወርጄ ልስማ። ሌሊት ነው እንዳልኩ አንተም እዚሁ ነው። አንተም ሰሜን አሜሪካን አይደል? ሌሊት ነው አንተ ጋር ማለት። ግን ያው ቅዳሜና እሑድ እረፍት ስለሆንኩኝ ፍራይዴይ ስለሆነ ችግር የለውም ብዬ ነው። እሺ ታች ሆኜ ልስማ። ተባረኩ። እግዚአብሔር ይስጥልን። አሜን። መውረድ በፈለክበት ሰዓት ውረድ፣ ችግር የለውም። እሺ መጣ እንችላለን። እሺ ዮባ ያለ አለው ያሬዶ። ኦኬ ኦብዘርቨር አለ። ገመቹ ነው አይገስ ገምታሮ ነው። ሶሪ ከሁለት አንዳቸው የተቀበልና እንግዲህ አውራ። እሺ ማን ነው? እሺ ቀጥል። ሰላም እንዴት አለ? ሰላም እንዴት ናችሁ? ግርማቸው ነኝ። ቀድሞ ከሁለታችሁ እኔ ነኝ። እሺ ግርማቸው እንዴት አለ? ሰላም ወንድሜ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ግን ከዛ በፊት ይቅርታ የምጠይቃችሁ እኔ አማርኛም ሁለተኛ ቋንቋዬ ስለሆነ እርሶ ምናምን እያልኩ ማውራት ስለማልችል አሁኑኑ ይቅርታ አድርጉልኝ ሁላችሁ። አይ ሲጀመር እኔ አንተ ነኝ እርሶ አይደለም። ይቅርታ ያስብል። አይ ለሁላችሁ ችግር የለውም። እዚህ ጋር ሁሉም ወጣት ነው እና ችግር የለውም። አንተ ብለህ ማውራት ትችላለህ። ከየት ቤተ እምነት ነኝ ያልከኝ? ሙሉ ወንጌል ነኝ። ሙሉ ወንጌል። እሺ ርዕሱ እንደምትመለከተው ለምንድነው ኦርቶዶክስ ማትሆኑት የሚል ርዕስ ነውና መጽሐፍ ቅዱስ ላይ አንድ ሐሳብ ላንሳልህና እሱን ተመርክዞ ለምን ኦርቶዶክስ አትሆኑም የሚለውን ትመልስልኛለህ። ጌታ ኢየሱስ ክርስቶስ ቤተክርስቲያንን መሰረታት። ከዛ ሐዋርያቱን ወንጌልን እንዲሰብኩ ለፍጥረት ሁሉ ወንጌልን ስበኩ ብሎ ላካቸው። እነሱም ወንጌልን እያስተማሩ ባስተማሩበት ክርስቲያኖችን ባጠመቁበት ቦታ ለታመኑ ሰዎች እምነትን እየሰጡ እረኛ እየሾሙ ይሄዱ ነበር። ይሄ ደግሞ እስከ ጌታ ምጽአት ድረስ ይጠብቃል አይደለ? ወይንም በዚሁ መልኩ ይቀጥላል። ቤተ ክርስቲያን ሳትጠፋ ሳትቋረጥ ትቀጥላለች ማለት ነው። አሁን ይህን ያነሳው ለምንድን ነው? አስቀድሞ ጌታም ተናግሯል ስለ ቤተ ክርስቲያን። ቤተ ክርስቲያንን እሰራለሁ የገሃነም ደጆች አይችሏትም ብሏል። በኤፌሶን መልእክቱም ደግሞ ከእድፈት ወይም ከፊት መጨማደድ ጠበቃት ብሏል። እንዲሁም ጳውሎስ ደግሞ በጢሞቴዎስ መልእክቱ ላይ የእውነት አምድና መሰረት ብሏታል ቤተ ክርስቲያንን። ከመጽሐፍ ይህን ካየን አንተ ያለኸው ባልተቋረጠችው ባልጠፋችው ጌታ ከመሰረታት በኋላ ሳትጠፋ ሙሽራው ክርስቶስን የምትጠብቀው ቤተ ክርስቲያን ውስጥ ነህ? አዎ በትክክል። እሺ የሙሉ ወንጌል ነበር ያልከኝ አይደል?
አዎ ሙሉ ወንጌል ነኝ። ሙሉ ወንጌል መቼ ነው የተመሰረተችው? በኢትዮጵያ በ19 ብቻ ውስጥ ነው። አንድ 53 ወይ 52 ዓመት ነው አሁን ከተመሰረተች። 53 ምናምን 60 አንበለው 60 ዓመቷን በለውና ችግር የለውም። ቤተ ክርስቲያን የተመሰረተችው የዛሬ 60 ዓመት ነው አይደለም? መቼ ነው? ቤተ ክርስቲያን እንግዲህ የመሰረታት ክርስቶስ ነው። ቤተ ክርስቲያን በአንተ ላይ የመሰረታለው የገሃነም ደጆችም አይችሏትም ጴጥሮስን ያለው ጌታ ኢየሱስ ክርስቶስ ነው። ማለት የዛሬ ስንት ዓመት ማለት ነው በኢትዮጵያ አቆጣጠር ብናየው? በኢትዮጵያ ቢያንስ ወደ 2000 እንበል። የዛሬ 2000 ዓመት። እሺ 2010 ምናምን ዓመት እንበለውና በዛሬ 60 ዓመት እና በዛሬ 2010 ምናምን ዓመት መካከል ልዩነት አለ የለም? አለ። ታዲያ እንዴት ነው የዛሬ 2000 ምናምን ዓመት የተመሰረተች ቤተክርስቲያን አትጠፋም ተባብለን የእውነት አምድና መሰረት ናት ተባብለን ስናበቃ፣ አንተ ግን የዛሬ 60 ዓመት የተመሰረተች ቤተክርስቲያን ውስጥ ሆነ ያቺ ክርስቶስ የመሰረታት ቤተክርስቲያን ውስጥ ነኝ ማለት የቻልከው በምን መስፈርት ነው? እዮባ ይሄም ጥሩ ጥያቄ ነው። ነገር ግን እኔ መናገር የፈለግኩትና ቀደም ጥያቄው ኦርቶዶክስ ለምን አትሆኑም የሚል ነው እላው ላይ ተጽፎ ያለውና አንድምታም ወደዛው ነው። አሁን ወንድም ይዋሃድ ካነሳቸው እነዚህ ሁለት ጥያቄዎች ላይ ስለ ጥምቀትና ስለ ጌታ እራት ነው ለማውራት የፈለግኩኝ። ይሄኛውንም ላነሳልህ እችላለሁ፣ ግን በደንብ ላወራ የምፈልገው እዛኛው ላይ ነው። እሺ ይሄኛውን ላነሳልህ እችላለሁ ስላልከኝ አንተው ስለፈቀድክ አንሳልኝና ከዛ ወደዛኛው እንሄዳለን። ምንም ችግር የለም። በደንብ እንትን ስላላልኩበት እስከዛ ለዘገጃጀበትና በሐሳብ ሁለቱ ላይ ላንሳልህ። ቅድም ወንድም አክሊሉ እንትን ካላቸው መካከል ማለት ነው። እሺ ያው እዚህ ያነሳሁት ነገር ላይ ለሰው አንድ ነገር ልበልና ወደ አንተ ወዳልካቸው ርዕሶች እንመለሳለን። እሺ ጌታ ኢየሱስ ክርስቶስ አንተም በደንብ ስማ፣ ስታጠና አብረን እንድታጠናው ጭምር ማለት ነው። ቤተክርስቲያንን ሰራ። ያሬዶ ጽሁፉን ከፍ ወይ ዝቅ አድርገው፣ ፊትን ሸፈነው። አዎ እንደዚህ ይሻላል። እያየን ነው እያየን አይደለም። የተወዛገብኩብህ እኮ ቤተክርስቲያንን ሰራ። አዮባ በጣም ቆይቷል ከተበላሸ ሰው ዝም ብዬ ነው። አሁን እንዴት እንደሚታይ ላሳያችሁ። ከሄድ እኔ ጋር ቆየ ኔትወርክ ነው ማለት ነው። ዊርድ ከሆነ ይሁን እንደዚህ ነው ያለሁት። ያው ጭንቅላት እዚህ ጋር እስኪ ካሜራውን አጥፋውና መልሰህ ክፈተው። ኦኬ ችግር የለውም። ግን እናንተን ባዘር ካላረጋችሁ ለእኛማ ቁልጭ ብለህ ነው የምትታየው። በቃ ቀጥሉ እዮባይ፣ ችግር የለውም። እሺ ታብታብ እያደረጋችሁ ጋይስ ቢያንስ 1 ሚሊዮን እናስገባው። ቤተክርስቲያንን ክርስቶስ ሰራት። ከዛን ሐዋርያቱ ለፍጥረት ሁሉ ወንጌል እንዲሰብኩ ላካቸው። ማቴዎስ 28ም ማርቆስ 16ም የምንመለከተው ከትንሣኤው በኋላ ተልእኮ ሰጥቶ ሲሸኛቸው እንመለከታለን። እነርሱም ደግሞ ወንጌልን ለፍጥረት ሁሉ እየሰበኩ በተለያየ ቋንቋ ከዛን ያመኑትን እያጠመቁ የቤተ ክርስቲያን ሽማግሌዎችን እየሾሙ ጳውሎስ እንደውም በአንድ ስፍራ ላይ አንተም ከኛ የተቀበልከው ለታመኑ ሰዎች ስጥ ይለዋል አይደል ጢሞቴዎስን። በዚህ መልኩ ቅብብሎሹ ቀጥሏል ማለት ነው። ከዚህ ውጪ ካለ እርሱ ከበረቱ ውጪ የሆነ ስብስብ ነው ማለት ነው። ምክንያቱም አንዲት ቤተክርስቲያን ነች ያለችው። አንዲቷ ቤተክርስቲያን ውስጥ አንድ የሆነ ትምህርት አለ፣ አንድ መንፈስ አለ። ሐዋርያዊ ቅብብሎሹን ጠብቆ የሚሄድ ክርስትና እንጂ ድንገት የሚመጣ በፍጹም የለንም ማለት ነው። ይሄ ከጌታ ቃል አንጻር ነው። ቤተክርስቲያን እንሰራለው የገሃነም ልጆች አይችሏትም ማለት እስከ ዓለም ፍጻሜ ቤተክርስቲያን አለች። እኔ ሁልጊዜ ከእናንተ ጋር ነኝ ብሏል። ጌታ ያለባት ቤተክርስቲያን አትጠፋም። ድንገት የሚመጣ ካለ እርሱ በበር ያልገባ ምንድን ነው የሚለው ወንበዴ ነው አይደል? እንደዛ ነው ማለት ነው። ስታጠኑ ሐዋርያዊ ቅብብሎች መሰረታዊ ጉዳይ ነው። በአባቶች ትምህርትም የታመነ ነው ማለት ነው። እሺ ያነሳኸው ነጥብ ላይ እንመለስና የትኛው ላይ ነው ማውራት የፈለግከው? ሁለቱም ላይ ስለ ጥምቀትም ስለ ጌታ እራትም ወይም ደግሞ ቁርባን የተባለው። እሺ ከጥምቀቱን ጀምርና አንተው ነው የመረጥከው። ጥምቀት አያድንም ብለህ ነው የምታምነው? አዎ እኔ ያው ሙሉ ወንጌል ነኝ ብያለሁ።
ከቤተ ክርስቲያኔ ከእምነት መግለጫ አንዱ ጥምቀት አያድንም ይላል። መጽሐፍ ቅዱስንም በዛ መልኩ ነው። የማ መግለጫ የቤተ ክርስቲያን እኔ ያለሁባት ቤተ ክርስቲያን የእምነት መግለጫዋም ጥምቀት አያድንም ነው የሚለው። መጽሐፍ ቅዱስንም የተረዳንበትና የተረጎምንበት ወይም ደግሞ የተተረጎመበት መንገድ በእኛ ቤተ እምነት ጥምቀት እንደማያድን ነው። እሺ የአንተ ቤተ እምነት አሁንም አንድ ላስታውስህና ለማስታወስ ብቻ መመለስ ግዴታ አይደለም፣ አልጠይቅህም። እሺ የዛሬ 60 ዓመትን የተመሰረተችው ቤተ ክርስቲያን የዛሬ 2000 ምናምን ዓመት ነበረች። ከዛም በኋላ ሐዋርያቱ ካስተማሩ በኋላ የሾሟቸው አሉ አይደለ? ከነሱ እግር ስር ቁጭ ብለው የተማሩ ሐዋርያነ አበው አሉ፣ መጽሐፍ ቅዱስንም ያስተላለፉልን ጭምር ማለት ነው። ከነርሱ ውስጥ አንድም መጽሐፍ ቅዱስን በኋላ ስለምናወራበት ብዬ ነው። ከዛ በኋላ ከሐዋርያት በኋላ የተነሱ ሐዋርያነ አበው ማለት ነው። ሐዋርያት እግር ስር ቁጭ ብለው የተማሩ ከነሱም በኋላ የተተኩ አንድም ለሺህ ምናምን ዓመት ጥምቀት አያድንም ብሎ ያመነ የለም። የዛሬ 60 ዓመት የተመሰረተችው ያንተ ቤተ እምነት ከየት አምጥታ ነው ጥምቀት አያድንም ያለችው? ይህን እንድታስበው ነው። ወደ ጥቅስ መግባት እንችላለን። የትኛው ጥቅስ ነው ጥምቀት አያድንም የሚለው? ቅድም በተነሳው በማርቆስ ምዕራፍ 16 ላይ መነጋገር እንችላለን። ማለት ያው እኔም የምፈልገው ነገር ምንድነው፣ አንተም አትዝለልብኝ እኔም አልዘልብህም። መጽሐፍ ቅዱሱን አውዱን ጠብቀን ኮንቴክስቱን ጠብቀን እናወራበታለን። በማርቆስ ምዕራፍ 16 ከቁጥር 16 ጀምሮ ያለው ክፍል ላይ እንነጋገራለን። ምን ይላል? ላንብብል። መጽሐፍ ቅዱስ እጄ ላይ ያለ አንበው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። እሺ ምን ማለት ነው? ስለዚህ እኔ እንደ ራሴና እንደ ቤተ እምነቴ እንዳስተማረችኝ ነው የማወራው። መጽሐፍ ቅዱስም የሚለው ቁጥር 16 ላይ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው። ስለዚህ ጥምቀት በእኔ እምነትና በቤተ እምነቴ አቋም ጥምቀት ስርዓት ብቻ ነው። ጥምቀት ሊያድን አይችልም። መጽሐፍ ቅዱስም የተጠመቀ ያመነ ግርማቸው አንዴ ጥቅሷ ላይ እናውራና ስርዓት ብቻ ነው ይላል ጥቅሱ። የወለ ጥቅሱ የሚለው አንተ ቀይ ካደረግከው ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ያልተጠመቀ ይፈረድበታል ይላል። አይ አይልም። ያልተጠመቀ ይፈረድበታል አይልም። ማለትም አይጠበቅበትም። ለምን ማለት እንደማይጠበቅበት እነግርሃለሁ። አስቀድሞ ግን እያወራን የነበረው ምንድነው? ጥምቀት ያድናል አያድንም ነውና ለድህነት ምንና ምንድን ነው የተባሉት? ስለ ፍርድ እናወራለን። አስቀድሞ ድህነቷን እንጨርስና ያው ፍርድም ከታች አይደለ ያለው። ስለ ድህነቷ እናወራና ለመዳን ወይም ድህነት እንዲመጣ ምንና ምን ያስፈልጋሉ ነው የሚለው። እምነት ነው የሚያስፈልገው ለመዳን ነው ይላል መጽሐፉ ነው። አንተ መጽሐፉ ይላል ነው መጽሐፉ ነው የሚለው። በመጽሐፉ ነው የምናወራው። እሺ ላንበው አንዴ። እኔ ያመነ ይድናል ከዛ ይጠመቃል፣ ያላመነ ግን ይፈረድበታል ይላል አይልም? ያመነ የተጠመቀ ይላል። ምትላለች ያዝች ጋር ይላል ትታያለች። ምትለዋ እናን ነው የምትወክለው። በግሪኩ ካይ የሚል ቃል አለ፣ በእንግሊዘኛው ኤንድ የሚል አለ። ምትለው የአማርኛዋ እናን ትወክላለች። ያመነ እና የተጠመቀ ማለት ነው። የበላ እና የጠጣ ይጠግባል ካልኩ ለመጥገብ ምንና ምን አደረገ ነው የሚባለው? በላ ብቻ ነው የሚባለው? ጠጣም ይባላል። ምክንያቱም ስዘረዝር የበላ እና የጠጣ ጠገበ ስላልኩ ወይም ይጠግባል ስላልኩ ማለት ነው። እዚህም ጋር ያው ተግባቦት አማርኛውም ግልጽም ስለሆነ ማለት ነው። ያመነ እና የተጠመቀ ይድናል ነው የሚለው። 4 ነጥብ። ያመነ ይድናል ሳይሆን የሚለው ያመነና የተጠመቀ ይድናል ነው የሚለው። አንተ ግን ቆርጠ ጥምቀትን ተውካትና ያመነ ይድናል ከዛ ይጠመቃል አልክ። ይሄ በቀጥታ ከክርስቶስ ትምህርት ጋር መጋጨት ነው አይደለ? ነው እዮባዬ። ይኸውልህ ምናልባት አረዳዳችን ሊለያይ ይችላል። ይሄን አውቃለሁ አምናለሁ። መጽሐፉ የሚለው አንተ የያዝከው መጽሐፍ ያመነ የተጠመቀም ይድናል። የሚያስፈርደው ግን አለማመን ነው። የሚያስፈርደው ግን ምን እኮ ግርምዬ ፍርድ ጋር አልሄድኩም። ፍርድ ጋር እንመጣለን ብዬ ነበር። ድህነቷን እንጨርስ፣ ፍርዱ ጋር እመጣልሃለሁ።
በደንብ በጥሩ ምሳሌ አስረዳለሁ። እንትን የሚልህ ከሆነ መጀመሪያ ድህነት ዋጋ እንጨርስ። ለመዳን ምንና ምንድን ነው የተጠቀሰው? እንደ መጽሐፉ አንብብ። እንዳንተ ቴንኪው። ለመዳን ምንና ምን? ያመነ የተጠመቀ። እንደዛ ብለህ ታምናለህ? ለመዳን ያመነ የተጠመቀ ብለህ ታምናለህ? ያመነ ይጠመቃል። ለመዳን ነው፣ ስርዓት ለመፈጸም ነው የሚጠመቀው። የት አለ እስቲ ስርዓት? አሁን ይኸው ለመዳን የሚለውን ይኸው እዚሁ ጋር ስላስነብብ እኔ ያመነ የተጠመቀ ይድናል የሚለው ድህነትን የመጣው ከምንና ከምን በኋላ ነው? ከእምነትና ከጥምቀት በኋላ ነው ድህነት የመጣው። ሰው እምነትና ጥምቀት ለመዳን ነው። እስቲ ስርዓት ለመፈጸም ነው የሚለውን አስነብበኝ። የትኛው ጋር ልክፈትልህ? ስርዓት ይኸውልህ እኔ ነኝ ያልከው እንጂ መጽሐፉ አሁን ያልከው ያያዝከው ክፍል ላይ መጽሐፍ የሚለውን እንበል። መጽሐፍ የሚለውን እንበል። ከዘፍጥረት እስከ ራእይ ስርዓት ለመፈጸም ነው የሚል ካለ ታመጣለህ። ከሌለ ግን መጽሐፍ የሚለውን ብቻ እየተነጋገርን እንሂድ። እዚህ ጋር ይሄን ያህል ካወራን ስግጥ ብሎ መቀመጥ አይጠበቅብኝም ብዬ አስባለሁ። ሌላ ጥቅስ ልድገምህና እዮባዬ ቆይ አንዴ ጥያቄን መልስልሃለሁ። ሳትሄድ መልስልሃለሁ። ሳትሄድ ከክፍሉ ሳትወጣ ያመነ የተጠመቀ ይድናል ካለ እምነት ብቻ እንደሚያድን መጽሐፍ ቅዱስ አይናገርም? አይናገርም። በምን አማርኛ ያመነና የተጠመቀ እያለ እምነት ብቻ እንዴት ነው? ጌታ ይሄ ወንጌል የጌታ የኢየሱስ ክርስቶስ ወንጌል ነው አይደለ? አዎ የጌታ የኢየሱስ ክርስቶስ ወንጌል ነው። የጌታ የኢየሱስ ክርስቶስ ወንጌል ላይ ካዲያ ያኔ በምሽቱ ጌታ ኢየሱስ ሲሰቀል አብሮት ከተሰቀሉት መካከል አሁን ከኔ ጋር በገነት ነህ የተባለው ተጠምቆ ነው እንደዳ ነው? በዛን ሰዓት ጥምቀት ነበረ? የአዲስ ኪዳን ጥምቀት? ጥምቀትማ ከሙሴ ጊዜ ጀምሮ ከኦሪት ሕግ ጊዜ ጀምሮ ጥምቀት ነበር። ጥምቀት ቢያድን ኖሮ ኢየሱስ ራሱ ለምን ይመጣል? አማርኛ እየተደማመጥን የአዲስ ኪዳን ጥምቀት ነበር ወይ ወይም ጌታ የሰጣቸው ጥምቀት ነበር ወይ ነው ያልኩ። እኔ ጥምቀት አንድ ነው ብዬ ነው የማምነው። አንዲት ጥምቀት አይደለም የሚለው መጽሐፍ ቅዱስ? እሺ አንዲት ጥምቀት የተባለ የትኛው ነው? ዮሐንስ ጥምቀት እና የጌታ ጥምቀት አንድ ነው? ለምሳሌ እሱ አንድ አይደለም። አንድ ነው ብዬ ነው ማምነው። አንዲት ጥምቀት ይላል እኮ አልከኝ። አሁን ጥምቀት አለ ነው። ጥምቀት ከብሉይ ኪዳን ጀምሮ ይኑር ጥምቀት ይኑር። እናሳጥረው የሆነ ዝም ብሎ ጉንጫ አልፋ ማድረግ አልፈልግም። ጥምቀት ይኑር። አሁን እያወራን ያለ ነው ስለ አዲስ ኪዳኑ ጥምቀት ነው ብዬ ስፔሲፊክ ጠቀስኩልህ። ማውራት ከቻልክ አዲስ ኪዳኑ የትኛው ነው ካልከኝ አሳይሃለሁ። ጌታ ከትንሳኤው በኋላ የማቴዎስ ወንጌል ምዕራፍ 28 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ያለውን ጥምቀት ነው እየተናገርኩ ያለሁት። ይህም ከትንሳኤው በኋላ ነው። የማርቆስ ወንጌል ምዕራፍ 16 ከትንሳኤው በኋላ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ወንጌልን ለፍጥረት ሁሉ እየሰበኩ ያመኑትን እያጠመቁ የእርሱ እንዲያደርጓቸው ያዘዘውን ጥምቀት ነው እያወራ ያለሁት። የዮሐንስን ጥምቀት የተጠመቁት ራሱ መንፈስ ቅዱስን ስላልተቀበሉ ያመኑት ግን ደግሞ የጌታን ጥምቀት ያልተጠመቁትን በዮሐንስ ጥምቀት ብቻ ተጠምቀው የነበሩትን የጌታን ጥምቀት ሲያጠምቋቸው እንመለከታለን። እያወራን ያለ ነው የሐዋርያት ሥራ ምዕራፍ 19 ማለት ነው። እያወራን ያለ ነው ስለ ጌታ ጥምቀት ነው። ግልጽ ነው። አሁን ያስኬዳል። አንተ በብትለውም ያስኬደኛል። በቃ ካስኬደ ማርቆስ ላይ የተቀመጠው ይሄ ጥምቀት ነው። አንድ ያነሳውን እዚሁ ጋር ልመልስና አንድ ጥቅስ ልጥቀስልህና እሱ ላይ ምን እንደምትል መስማት ስለምፈልግ ማለት ነው። እዚህ ጋር የጠየቀኝ ጥያቄ ያላመነ እኮ ይፈረድበታል ነው የሚለው እንጂ ያልተጠመቀ አይልም አልከኝ። አዎ አይልም። አስቀድሞ ለድህነት ያስቀመጠውን ተመልከቱ። እዚህ ጋር ሁላችሁም ለድህነት ያስቀመጠውን ሳይቀበል ያልተጠቀሰ ቃል ማለት ለፍርድ ስላልተጠቀሰ ብቻ ለድህነት አይደለም ብሎ አንዱን በአንዱ ማጣፋት ልክ አይሆንም። ለማንኛውም ግን ከዚህ በፊት መስዩ አውቃለሁኝ ግልጽ ይሆናል ብዬ ስለማስብ ማለት ነው። በደንብ ስማኝ። ቲክቶክ የከፈተ ያሬድ ጋር ገስት የላከ ይገባል ካልኩኝ በደንብ ስማ። ቲክቶክ የከፈተ አፕሊኬሽኑን ማለት ነው። ከዛ ያሬድ ጋር ገስት የላከ ይገባል አልኩኝ። ከዛን ቲክቶክ ያልከፈተ ያሬድ ጋር ገስት አይገባም ካልኩኝ ያሬድም ጋር ገስት ያላከ ማለት ይጠበቅብኛል? አይጠበቅብኝም።
ለምን እዮባ የተቀመጠው ግራመሩ ላይ ብቻ እናውራ። አሁን ይሄኛው ታሪክ ውስጥ ያስገባናል። አንዴ ለአንተ ብቻ ስላልሆነ ማወራው አንዴ ቲክቶክ ያልከፈተ ያሬድ ጋር አይገባም ካልኩኝ ገስት ያላከ ማለት አይጠበቅብኝም። ለምን ከተባለ ከጅምሩ ቲክቶክ ሳይከፍት ገስት አይልክም። ልክ እንዲሁ ገና ከጅምሩ ሳያምን አይጠመቅም። ስለዚህ ያልተጠመቀ ይፈረድበታል ማለት አይጠበቅበትም። ጥምቀት ለድነት መሆኑን አስቀድሞ ምን ስላለን ስለነገረን ይቺ የመጀመሪያዋን መስመር ያመነ እና የተጠመቀ ይድናል የሚለውን ሳትቀበል እዚህ ጋር ጥምቀት ለድነት መባሉ ለመቃወም ያላመነ ከዛ ያልተጠመቀም ይፈረድበታል ይባልልኝ ማለት ይሄ ትክክል አይደለም። ልክ ያልሆነም ፋላሲ ነው ማለት ነው። እሱን ብትታረመው ጥሩ ይመስለኛል። እሺ እዮባ አንዴ እዚሁ ጋር ከሌላ ቦታ ሳትሄድ ጻፊው የዚህ ወንጌል ጻፊ ማርቆስ ሲጽፍ መቼም በአይን ካየው ከሰማው ከተመለከተው ተነስቶ ነው የጻፈው። ከኔም ከናንተም የተሻለ አረዳድ ይኖረዋል ብዬ አስባለሁ። ካዲያ እንደዛ ከሆነ ያላመነ ይፈረድበታል ያለበት ቦታ ያላመነ ያልተጠመቀም ይፈረድበታል ማለት አቅቶት ይመስላል? አይመስለኝም። ግን እኮ አሁን ነገርኩ እንዴት መረዳት እንዳልቻል ካልገባኝም። ይኸውልህ ከላይ ያመነ የተጠመቀም ይድናል አለ። ይኸው በቃ መቀበል ፍላጎት ካለ የጌታን ቃል የምትቀበል ከሆነ ተቀበለው። ለመዳን እምነትና ጥምቀት ተብሏል። ወደ ፍርድ ስትመጣ ያላመነ ይፈረድበታል አለ አይደለ? ከጅምሩ ሳያምን ስለማይጠመቅ ያልተጠመቀ ማለት አይጠበቅበትም። ግልጽ አይደለ? ግልጽ ነው። አሁን ገባኝ። ግን ያልገባች ደግሞ አንዲት ጥያቄ ብቻ አለች። እሺ አሁን በኦርቶዶክስ ቤተ እምነት ካዲያ ሰው አምኖ ነው እንደሚጠመቀው? አሁን አንድ ህፃን ልጅ አምኖ ስለ እምነት ምኑን አውቆ ነው የሚጠመቀው? ያመነ የሚጠመቅ ከሆነ በ40 ቀን እና በ80 ቀን የሚጠመቅ ህፃን ምኑን ስለ እምነት ያውቃል? እስቲ ዮባ አያውቅም። አያምንምና አያውቅም የተለያዩ ነገሮች ናቸው። አስቀድሞ ግን በኦርቶዶክስ ቤተክርስቲያን ላልከው በኦርቶዶክስ ቤተክርስቲያን ይሄ ጥቅስ ቅድምታችሁም ተጠይቆ ነበር። በዚሁ አጋጣሚ ልመልሰውና ያመነ የተጠመቀ ይድናል የሚለው የቤተክርስቲያናችን ትምህርት ነው፣ እንጠቀመዋለን። ያመነ የሚለው ግን ማንን ነው የሚያካትተው ከተባለ ማመን የሚችለውን ነው። እዚሁ ክፍል ላይ አንድ ነገር ላሳየ። ይሄን ስል እንደው ዝም ብዬ እንዳይመስል አውዱን የተከተለ ፍቺ መሆኑንም እንድትረዳው ማለት ነው። እዛው ማርቆስ 16 ላይ አንተ ያነሳኸው ያላመነ ይላል አይደለ? ያላመነ የሚለው ህፃናትን ያካትታል? ያላመነ የሚለው አያካትትም። ስለዚህ እኮ ነው እኔ ጥምቀት ስርዓት ነው፣ ሰው ካመነ በኋላ ነው የሚጠመቀው ያልኩ ለዚህ ነው። ተው ስርዓት ምናምን የሚለው ጥቅስ የለህም፣ የራስህ ነው፣ ለራስህ ያዘው። እኔ በጥቅስ ነው እያሳየው ያለሁት። እንደዛ የሚል ትምህርት የለም። ከራስ የሆነውን ነገር ለራስ ያዘው። እኛ ከመጽሐፍ የሆነውን ስለምንቀበል ማለት ነው። ያላመነ የሚለው ህፃናትን አያካትትም ማለት አየህ። ለህፃናቱ ምን አስቀመጥክ? ላለማመን አልደረሱም፣ አላምንም አይሉም፣ ስለዚህ ሊፈረድባቸው አይገባም የሚል እምነት ስላለህ ነው አይደለ? ያመነ የሚለው ማመን የሚችሉትን ነው። መስራት የማይወድ አይብላ ሲል መስራት የማይወደውን እንጂ የማይሰራውን ማለት አይደለም። ህፃናት አይሰሩም ለምሳሌ ማለት ነው። መስራት ግን የማይወደውን አይብላ ተብሏል። ማይሰራው አይብላ ቢባል ኖሮ የታመሙ ህፃናት በእድሜ ከፍ ብለው የአእምሮ ህሙማን ሁሉ ባልበሉ ነበር ማለት ነው። መጽሐፍ ሲጠቀስ ለማን እንዴት የሚለው መሰረታዊ ጉዳይ ነው። ያመነ የሚለው የሚመለከተው ማንን ነው ከተባለ ማመን የሚችሉትን ነው። በእኛ ቤተክርስቲያን ለምሳሌ አንተ ብትመጣ አምነ ነው የምትጠመቀው፣ ሳታምን አትጠመቅም። ስለ ህፃናት ካወራኸኝ ግን ህፃናት አያውቁም እንጂ አያምኑም ያምናሉ አይባልም። የማያውቁትን አታጥምቁ የሚል ቃል ታሳየኛለህ ነው። እዮባ ህፃናቱ ለምን ይጠመቃሉ? በቃ ቆይ አንዴ፣ እሺ አንዴ እቺን ለመጨረሻ ጊዜ ልመልስና ጥምቀቱ ላይ መልሳለሁ። የህፃናት ጥምቀት አይደለም የመጀመሪያው እንትን ነጥብ ማለት ነው። ዋናው ጥምቀትን ስለማትቀበል ህፃናት ለምንድን ነው የሚጠመቁት? ሰው ስለሆኑ ማስረጃ ሰዎች መጠመቅ አለባቸው። አዎ እሺ ዮሐንስ ወንጌል ምዕራፍ 3
ቁጥር 5 አዋቂዎቹ ይጠመቁ ይል ይሆን? እስቲ እንየው። ኢየሱስም መለሰ ለኒቆዲሞስ፣ ከኒቆዲሞስ ጋር እየተነጋገሩ ነው። እንዲህ ሲል እውነት እውነት እልሃለሁ አዋቂዎች ትላልቆች ከውሃና ከመንፈስ ካልተወለዱ በቀር ወደ እግዚአብሔር መንግሥት ሊገቡ አይችሉም አይደለም የሚለው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ስለዚህ ሰዎች ወደ እግዚአብሔር መንግሥት ለመግባት ምን ያስፈልጋቸዋል? ከውሃና ከመንፈስ መወለድ፣ ክርስቶሳዊ መሆን ማለት ነው። ይሄ ያስፈልጋቸዋል። በብሉይ ኪዳን አንድ እንድትረዳው በዛው ማለት ነው። ስለ አፖስቶሊክ ሰክሴሽን ስታጠና ይሄንንም እንድታጠና ጥምቀት የሐዲስ ኪዳኑ ጥምቀት ማለት ነው በብሉይ ኪዳን ጥላ ነበረው። ለምሳሌ የእስራኤላውያን በደመናና በባህር መጠመቅ ጥላ ነበረ፣ ለጥምቀት ምሳሌ ነበረ። ታምናለህ ይሄንን? አዎ ምሳሌ ነው። እሺ ማርቆስ ማነው ቆሮንቶስ መልእክት ላይ አንደኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 1 ጀምሮ ስታነብ ይሄን ታገኛለህ። በባህርና በደመና ኢዮብ ጥቅስ እያበዛ ነው። የቀድሞ ማርቆስና የአሁኑ ዮሐንስ በፍጹም የማይገናኝ ክፍል ነው። ሊተዋወቅ የማይችል ክፍል ነው። አዳምጠኝ ወዳጄ፣ ጠይቀኸኝ እምነትን እየመለስኩ ከታችም ሆኜ ማዳመጥ እችላለሁ። ኢዮባ ለመነጋገር አይደለም ማዳመጥ ብቻ ነው። ቆይ እየጠየቅክ አይደለም ማዳመጥ ብቻ ነው። እስካሁን እየጠየቀኝ እየመለስኩ አይደለም። አዳምጬ ጨረስኩም ሐሳቤን። አንደኛ፣ ሁለተኛ ነገር ደግሞ እምነቴን እንጂ እምነትህን እያብራራው አይደለም። ጥቅስ በዛ ይሄናያ ምናምን የምትለው የአንተ አመለካከት ነው። የኔን እምነት ስነግር ለምንድን ነው እሱ የአንተን አመለካከት እንዳወራ የምትጠብቀው? የኔን እምነት ሳወራ እሰጥሃለሁ፣ ምንም ችግር የለውም። የኔን እምነት ሳወራ እንደኔ እምነት ነው ልትቀበል የሚገባው። ማለትም የእሱ እምነት ነው ብለህ እንጂ በአንተ እምነት መዝነ የኔን ጥቅስ ካልጠቀሰልኝ አይባልም። አይገናኝም ካልክ እሱን ታሳየኛለህ ማስረጃ እያወጣ። ለማንኛውም ግን በብሉይ ኪዳን የነበረው የእስራኤላውያን በባህርና በደመና መካከል መሻገራቸው የጥምቀት ምሳሌ ነበር። ሲሻገሩ አዋቂ ብቻ ናቸው ወይስ ህፃናትም ተሻግረዋል ከተባለ ህዝብ ነው የተሻገረው። ህዝብ ውስጥ ህፃናቶች አሉ። አንዱ እሱ ነው። ሁለተኛ ግርዘት። በብሉይ ኪዳን ግርዘት ነበረ። በየ8 ቀናቸው ይገረዙ ነበረ አይደለ? የእስራኤላውያን ልጆች እርሱ ለጥምቀት ምሳሌ ነው። አሁን በእጅ ባልሆነ ቆላሲስ መልእክት ላይ በግልጽ ነው የተቀመጠው። በእጅ ባልሆነ መገረዝ ተገረዛችሁ። ከዛ ቀጥሎ ምን ይላል? በጥምቀት ከእርሱ ጋር አንድ ሆናችሁ ብሎ ይናገራል። በብሉይ ኪዳን የነበረው ያ ግርዘት በወላጆች እምነትና በወላጆች ፈቃድ የሚፈጸም ነበረ። ህፃናት ልገረዝ አልገረዝ የሚል ተማክረው አይደለም። በሐዲስ ኪዳንም የክርስቲያን ልጆች ክርስቶሳዊ ሆነው እንዲያድጉ በወላጆቻቸው እምነት ይጠመቃሉ። ይህ መጽሐፍ ቅዱሳዊ ነው። አይ መጽሐፍ ቅዱሳዊ አይደለም የሚል ሰው ካለ ይሄው ህፃናት አይገረዙ አይጠመቁ የሚል ማስረጃ ሊያቀርብ ይገባል። እምነታችን ከህፃናት አንጻር ይሄ ነው። ከጥምቀት አንጻር ቅድም የጠቀስኳቸው ጥቅሶች ናቸው። ማስረጃ ወጥተህ ይህን የሚቃወም ነገር ካለ ታሳየኛለህ። ካልሆነ ወደ ጥምቀቱ ሐሳብ ተመለስና የህፃናቱን ትንሽ አቆየውና ጥምቀት ለድህነት የሚለው ላይ ማውራት ትችላለህ። ቀጥል። ዮባ እድሉን ስለሰጠኝ አመሰግናለሁ። ማቴዎስ ምዕራፍ 28 ላይ ቅድም መጀመሪያ ላይ እንደ መግቢያ የተጠቀምከው ክፍልና የማርቆስ ምዕራፍ 16 እንዳነሳ ነው። የማቴዎስ ላይ ምን ይላል? ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ አይደለም የሚለው። ክፍሉን ላውጣው። ያው እኔ ሃርድ ኮፒ ስለሚጣው ያም ካለ በኋላ ማቴዎስ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። ምን የሆኑትን? ያመኑትን አይደለ? ትክክል። ያመኑትን በአብ በወልድ በመንፈስ ቅዱስ በክፍሉ ቀደም ካስረዳው እንግዲህ በእኛ ቤተክርስቲያን ያለውን ነገር ካስረዳው ውጪ በቀጥተኛ ንባቡ እንየው። ቀጥተኛ ንባቡን ይዘን አግኝቼዋለሁ፣ ላንብብልህ። እንግዲህ ሂዱና አሕዛብን ሁሉ ከላይ ከፍ ልበል ተራራ ገሊላ ሄዱ። ባዩትም ጊዜ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቀቻችሁ ያዘዟቸው። ያው አማርኛ ብያለሁ ቀደም።
ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው። ከላይ ግን ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ይላል። ከላይ ጀምር እስቲ አንተ ባራስ ማርቆስ ላይ ይላል እሱ። ቆይ እዚህ ጋር ጥምቀት ነው የቀደመው ትምህርቱ? አሁን እንደ ትምህርት ነው ዕውቀት ማመን። እስቲ አሳየኝ ትምህርቱ ሲቀደም እዚህ ጋር አንዴሽ ተመልከቱ። ቀደም በኦርቶዶክስ ቤተክርስቲያን ለአዋቂዎች እና ለህፃናት ምን አይነት ትምህርት አለ የሚለውን አሳይቻለሁ። እሱ በዛ መነጽር ከታየ ግልጽ ነበር። አንዱ በቀጥተኛ ንባቡ ከተባለ ግን እዚህ ጋር የሚቀድመው ጥምቀት ነው። እስቲ አንብብልኝ፣ ስለማይታየኝ ነው። አንብብልኝ። ወንጌልን ስበኩ ለፍጥረት ሁሉ የሚለው አንተም እኮ አለ ቶ እኔ ጋር ያለውን እኔ ላንብበው፣ አንተ ጋር ያለውን ተከታተለኝ። እንግዲህ ሂዱና አለ። እሺ እንግዲህ ሂዱና ወንጌልን ለፍጥረት ሁሉ ከሚለው የቱ ጋር ነው ወንጌል ለፍጥረት ሁሉ የሚለው? ወደ ዓለም ሁሉ ሂዱ ከሚለው ጀምርና አንብብልኝ። ኧረ እሱ ማርቆስ ላይ ነው ያለው። ቀጥልሽ። እሺ እንግዲህ ሂዱና አሕዛብን ሁሉ በአብ እና በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርቴ ወይም ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል። ስለዚህ ጥምቀት ነው ትምህርትን የቀደመው። እዚህ ጋር አመኑ፣ ካመኑ በኋላ ተማሩት፣ ከተማሩ በኋላ የቱ ጋር ነው አመኑ የሚለው? በኋላ ደቀ መዝሙር ሆኑ። የቱ ጋር ነው? አንተ ሌላ መጽሐፍ ነው እንደምታነበው? ኖ አንዱ መጽሐፍ ቅዱስ አመኑ ከዛ ተጠመቁ የሚላል እዚህ ጋር። ሳያምን አይጠመቅማ። ማርቆስ መመሪያ ይላል ወይ? ማርቆስ ሌላ ይሄ ሌላ። መጀመሪያ ማርቆስና ስለዚህ በአንተ እይታ ማርቆስና ማርቆስ የተለያዩ መጽሐፍት ወይም ደግሞ የሚቃረኑ መጽሐፍቶች ናቸው ማለት ነው? የተለያዩ መጽሐፍት ናቸው፣ የሚቃረኑ ግን አይደሉም። ሁለቱ ራሳቸውን የቻሉ መጽሐፍት ናቸው። ቆይ አዳም ማቴዎስ ከማርቆስ ጋር በፍጹም እንደማይቃረን እኔ እናንተ መተማመን አለብን። አዎ አይቃረኑም እኮ ነው ያልኩህ። ምንድነው የማይቃረን ከሆነ ያመነ ነው የሚጠመቀው ብለኸኛል እኮ ቅድም። ይኸውልህ ወዳጄ እዚህ ክፍል ላይ የሚቀድመው እምነት ነው ወይስ ጥምቀት? ማን ነው ትምህርት ነው ወይስ ጥምቀት ብዬ ስጠይቅ ክፍሉ ላይ ነው የጠየቅኩህ አይደለ? እርሱን መልስ። ማርቆስ ላይ ያለውን ነገር ደግሞ ከህፃናትም አንጻር የቤተክርስቲያናችን እምነት ብዬ አስረድቻለሁ። መጀመሪያ ከማውራት በፊት አዳምጥ ያነሳውልን ሐሳብ። በዚህ ክፍል መሰረት ትምህርት ነው ወይስ ጥምቀት የቀደመው? እኔ ያመነ ነው የሚጠመቀው። በዚህ ክፍል መሰረት አማርኛ ግልጽ አይደለም ነው የሚለው። እያጠመቀ አሕዛብ ያመኑት የሚለው። እሺ አሕዛብ ያምናል እንዴ? ወደ አሕዛብ ይሄዱ ነው ሲያምን አይደል እንደሚጠመቀው? ካዲያ ክፍሉ ላይ አንተ አማርኛ አሰማም እንዴ? ክፍሉ ላይ እምነት ነው ማን ነው ጥምቀት ነው ወይንስ ደግሞ ትምህርትን የቀደመው አልኩ። ይኸው እዚህ ጋር ለምሳሌ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያስተማራችኋቸው ነው የሚለው። እያጠመቃችሁ በቃ ትምህርት ቀጥሎ አይደል ያለው ዝቅ ብሎ። አዩባ እሺ ቀጥል እስቲ። አዩባ አልክ ሲጨንቅ። ይኸው ትምህርት ደግሞ ታች ያለው በነገር ላይ ይኸው አንደኛ እሺ ቆይ አንዴ ያለው ሌላ ነገር ውስጥ አትወሰደው። ራስን አዩ ምናምን ማለት የጀመርከው በክፍሉ መሰረት ይኸውልህ የሚቀድመው ጥምቀት መስማትና መረዳት ከቻልክ እንደው ውስጥ ላለው ጩኸት ከሆነ መልስ ማትሰጠው ለጌታ ቃል እታመናለሁ ካልክ እዚህ ክፍል ላይ ያስቀመጠው የመጀመሪያ ጥምቀት ነው። በአብ ወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ደቀ መዛሙርት መሆን ማለት የጌታ መሆን ማለት ነው። የጌታ ለመሆን ደግሞ ምን ያስፈልጋል? እምነትም ጥምቀትም ያስፈልጋል ማለት ነው። በንባቡ መሰረት የጠየቅኩህን አንተ በዚህ እንትን ሲል በዛኛው በዛ ሲሆን በዚህ ምናምን ማለት ፈልግሃል። የተመቸህን ውሰድ። ጥያቄን መልሼልሃለሁ። ማርቆስ ወንጌል ላይ ያለውን መረዳት አስቀምጬልሃለሁ። አንድ ማስረጃ ልክፈትልህና ከዛን ይበቃናል ይመስለኛል። ይታያል? ይታየኛል። አንብልኝ። ምን ይላል? የአንደኛ ጢሞቴዎስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 አንብበውስ እየሰማሁህ ነው። ይህም ውሃ
ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት ዕድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። ይህም ሌላ ነው። እዚህ ክፍል ላይ ሌላ ነው። አንደኛ ጴጥሮስ ካልኩኝ ሌላ ነው። ምን አትቀበለው ነው? ሀሳብ ጋር በፍጹም የማይሄድ የማይገናኝ ሌላ ሀሳብ አለመሄዱን በትርጓሜ ታሳየኛለህ። መጀመሪያ መነሻችን ማርቆስ ምዕራፍ 16 ነው። ግርማቸው ማይሄድ ከሆነ ስተረጉም በትርጉም አለመሄዱን ታሳየኛለህ። እሺ በቃ አነብልሃለሁ። አለመሄዱን በትርጓሜ የኔን ስህተት ታሳየኛለህ። ከጅምሩ ዝም ብለህ አብሮ አይሄድም እያልክ የመጽሐፉን ሐሳብ እንትን አትበለው። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያድናል የተባለው እዚህ ክፍል ላይ ምንድን ነው? ጥምቀት ምን ሆኖ ምሳሌ ሆኖ አሁን ያድነናል። እሺ ይሄ የሚያድነው ጥምቀት ማርቆስ ላይ የተነገረው ነው አይደለም? ሌላ ነው። ስንት ጥምቀት አለ? እንግዲህ ያው በደንብ አላቅም። አሁን ስላልተዘጋጀሁበት የጥምቀት አይነቶቹ ሌላ ጊዜ አወራለሁ። ነገር ግን እኔ ማውራት የፈለግኩት አንዴ ቅድም አፖስቶሊክ ሰክሴሽን ሳነሳለ ማውራት የፈለግኩት ቅድም ዮሐድና አኪ ያነሱትን ነው አልከኝ። አንተ በፈለግከው ነው ወደ ጥምቀት የመጣሁት። አሁንም እዚህ ጋር እኔ ማውራት የፈለግኩት ብለህ ወደ ሌላ መሄድ ትፈልጋለህ። ወዳጅ የሚያወራ አይደለም ያጣ ነው። አይደለም ሲጀመር አንተ ለራስህ አንዴ አዳምጠኝ። ማውራት የሚችል ሰው አይደለም ያጣ ነው እና የሚያወራ እስኪ ብለን አይደለም ያስገባ ነው። ለምን ኦርቶዶክስ አትሆኑም ማለት ትምህርት ላይ መረዳት የሚችል ማስረዳትም የሚችል ብለን ነው እንጂ ዝም ብሎ የሚያወራ ብለን አይደለም ያስገባ ነውና ማውራት ብቻ አይደለም ፍላጎታችን። የተነገረውን ነገር መቀበል ከቻልክ ተቀበል፣ መቀበል ካልቻልክና ስህተት ነው ካልክ በማስረጃ አፍርሰው እንጂ እኔ ማውራት የምፈልገው እያልክ ወደ 10 ቦታ አትርገጥ። እዚህ ክፍል ላይ የተጠቀሰው ያድናል የተባለው ጥምቀት የማርቆሱ ነው ወይ ስለ አይደለም አልከኝ አይደለ? ስንት ጥምቀት አለ ስለ አልተዘጋጀውም ነው ያልከኝ። ካልተዘጋጀ እኔ ላዘጋጃ እዚሁ አንድ ክፍል ላሳይህና እሺ ይነበብልሃል። ግርማቸው አዮባ አቤት እየሰማኸኝ ነው? አዎ እየሰማሁ ነው። ይታያል እዚህ ጋር ጥቅሱ ይታየኛል። ይኸውልህ አንድ ጥያቄ ብቻ ልጠይቅ፣ አንድ ላይ አብራራልኝ ልስማ። በቃ ቆይ አንዴ ጥያቄና መልሱን ቅድም ጨረስን። ረጅም ሰዓት ተጠየቅኩ። ስለ ጥምቀት መለስኩ፣ ማርቆስን መለስኩ፣ ስለ ሕፃናት መለስኩ። አሁን እየተወያየን ነው። እሺ እና ጥምቀት ስንት ነው የሚለውን ስጠይቅ አልተዘጋጀውም ስላልከኝ ይህን ጥቅስ አንብልኝ። አንዲት ጥምቀት የተባለ የትኛው ጥምቀት ነው? አላቅም። የዚህ መረዳቱ የለኝም። መረዳቱ የለህም። እሺ ጴጥሮስ ላይ ጥምቀት እንደሚያድን ተማምነናል። አንድ የመጨረሻ ቆይ አልተረዳሁም አልከኝ እኮ። አላቅም ካልክ ታዲያ መማር እኮ ነው ያለብህ አይደል እንዴ? አላቅም ብለኸኝ አለማወቅ እንትን ስል ደግሞ እንትን ሊላ አይገባማ። አንዴ ይነበባል እዚህ ጋር ይነበባል። እሺ የሐዋርያት ሥራ ምዕራፍ 22 ነው ቁጥር 16። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ይላል። በኢየሱስ ስም ይሄኛው ከላይ ስታነብ በሐዋርያት ሥራ ግን በኢየሱስ ስም እየተጠመቅ ከኃጢአትህ ታጠብ ነው የሚለው። እስቲ አንበው። ኦርቶዶክስ እንደዛ ብሎ ያምናል እንዴ? በኢየሱስ ስም አንብ ኦርቶዶክስን ተውና አንብ መጀመሪያ የምታውቀው ነገር ስለ ጥምቀት ጥምቀት አንዲት ጥምቀት የሚል የትኛው ነው አታውቅም። ስለ ኦርቶዶክስ ግን የመናገር እንትኑ አለ እና አይመጣውም። በቃ ይሄ እንደዚህ አይነት ነገሮች ናቸው ትንሽ የሚያስቸግሩ ሰው። በነገራችን ላይ አላዋቂ የሚባለው ሰው ወይም ይቅርታና መሀይ የሚባል ሰው
አንተን እያልኩ ሳይሆን እንትኑ ነው ሐሳቡን ነው የማያቅ ሳይሆን ላለማወቅ የዘጋ ነው ይላሉ አባቶች። እና ላለማወቅ መዝጋት በጣም አደገኛ ነው፣ አስቸጋሪ ነው። ሰው ወደ መረዳት ወደ ማወቅ ወደ ማሳወቅም አይመጣም፣ ድፍን አድርጎ ስለሚቀመጥ ማለት ነውና እዚህ ውስጥ ያላችሁ 1700 ሰዎች በተለይ ከቤተክርስቲያን ውጭ ያላችሁ ሰዎች አትድፈኑ፣ አትዝጉ አይምሯችሁ። አዲስ ነገር ሲመጣ ለማወቅ ሞክሩ፣ ለመመዘን ሞክሩ እንጂ እንደው ድፍን ያለ ጥላቻ የሚመስል ነገር አታድርጉ። አሁን መጽሐፍ ቅዱስ ሳስነብበው እሱ ስለ ጥምቀት አያውቅም ግን ኦርቶዶክስ እኮ ብሎ ወደ ትችት ይሮጣል ማለት ነውና ይሄ ልክ አይደለም። ግርማቸው ለወደፊቱ ታረም። አሁን ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ይላል። ምን እያደረገ ሲጠመቅ ነው ከኃጢአቱ የሚታጠበው? ስሙን እየጠራ ሲጠመቅ ከኃጢአቱ ይታጠባል። ይሄ የሐዋርያ ሥራ ምዕራፍ 22 ስለ ሳኦል ነው የሚነግረን ወይንም ደግሞ ስለ ጳውሎስ ማለት ነው። በጥምቀት በኩል የኃጢአት ስርየት እንዳለ ታምናለህ? ምን አልከኝ? ሰው ሲጠመቅ የኃጢአት ስርየት እንደሚያገኝ ታምናለህ ወይ? አላምንም። እሺ ጳውሎስ የኃጢአት ስርየት ያገኘው መቼ ነው? ጳውሎስ ያመነ ጊዜ ወደ ዳማስቆ እየሄደ ጌታ መንገድ ላይ ባገኘው ጊዜ ሐዋርያ ሥራ ምዕራፍ 9 ምዕራፍ 9ም ላይ አለ፣ ምዕራፍ 22ም ላይ አለ። ከ9ኙ ልጀምርልህ ከ22ቱ ከ9ኙ ጀምረ አንብብልኝ። እሺ ሐዋርያ ሥራ ምዕራፍ 9 በዚህ እንጨርሳለን ጋይስ። እሺ ይቅርታ ቁጥር ስንት ላይ ነው? እሺ ከቁጥር 1 ጀምሮ እናንብበው። ይታያል? ታነባለህ ወይስ ላንብ? አንተ አንብበው፣ እኔ አይኔ በደንብ ስለማይታይ። እሺ ከምዕራፍ 9 ቁጥር 1 ይቅርታ። ሳኦል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዛ መንገድ ያሉትም ሰዎች ወንዶችና ሴቶችም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳኦል ሳኦል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማንህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። አመነ። የዚህን ጊዜ እየጠየቀ ነው። አዎ ጌታ ሆይ ያለው አምኖ ነው ሳያምን? ገና እየጠየቀ ነው። አልገባውም፣ አላወቀም። አይ ጠየቀ እኮ አንተ ማንህማ ብሎ ጠየቀ። ከዛን እኔ ናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ከዛን ግን እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ምን ላድርግ ነው ያለው? ማንህ አላለም። ማንህን ጨርሷል ከላይ። በዚህን ጊዜ አምኗል ወይስ አላመነም? አላመነም። እሺ ጌታም ተነስተ ወደ ደማስቆ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ሳያምን ነው በደማስቆ የሚያደርገው የሚነገረው? ኦልሬዲ ጌታ ተገለጠለት ሂድ አለው። ሳያምን ነው ወይ ነው ጥያቄ። ሳያምን ነው ወይ በደማስቆ የሚያደርገው የሚነገረው? አላመነም። እሺ ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳኦልም ከምድር ተነሳ፣ ዓይኖቹን በከፈተ ጊዜ ምንም አላየም። እጁንም ይዘው እየመሩት ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላምም አልጠጣምም። በደማስቆም ሐናንያ የሚሉት አንድ ደቀ መዛሙርት ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተ ቀን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳኦል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያ እጁን ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህ ስምህ የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብ በነገስታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁ አለው። ልቀጥል? ቀጥል። የቱ ጋር እንዳመነ ልታሳይ ነው? እሺ እንዳትረሳ።
ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላበት ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። አሁን አመነ ማለት ነው። አሁን ቅርፊቱ ከዓይኑ በወደቀ ቅጽበት ጌታን አመነ ይላል። እስኪ እና አስነብበኝ ቁጥር ስንት ላይ ዮባ ይላል እያልን ከሄድን እኮ ኦርቶዶክስ የእግዚአብሔር መንግስት ይወርሳል የሚልም እኮ የለም መጽሐፍ ቅዱስ ውስጥ። ይላልን ብቻ አንጠብቅም፣ አንፈልግም። ግርማቸው አቤት። ሌላ ወሬውን እንቶ ያልተጠየቀውን ስለ ኦርቶዶክስ ምናምን 10 ጊዜ ኦርቶዶክስም እኮ ምናምን ትላለህ። ተወሱ የተጻፈውን ያልኩ ነኝ። አይ ወዳጄ አለማወቅህን እኮ ስለ ጥምቀት ያለህን መረዳት አየን። እንደማያቅ ሰው ሆነ አውራ። አንዳንዴ እኔ ያለውን ነገር ካላወራን ሰው ችግር ነው እንትን ይሆናልና አመነ የሚላል እዚህ ጋር አስቀድሞ እጁን ጫነበት፣ የጌታንም ስንጠራበት ከዓይኑ ቅርፊት ወደቀ። አመነ የሚል አለ ወይ? በቃ አመነ ማለት ነው። ከዓይኑ ቅርፊት ከወደቀ እሺ፣ ማስረጃ ስጠኝ። አመነ ማለት ነው ማስረጃው። እዮባ ያነበብከው ማስረጃ ነው፣ በቂ ማስረጃ ነው። አይልማ። የቱ ጋር ነው አመነ የሚለው ወዳጅ? የሚል እኮ የለም። አንድም ቦታ ግብረ መልስ ሲሰጥ አላየንም። ለምን መሰለ? አሁን ድርቅና ነው ያዝከው። ድርቅና ደግሞ ይቅርታ አድርግልኝና ደስ የማይል ድርቅና ነው ያለ። ከላይ ጀምሮ እያወራ ሲመጣ አመነ ሆይ ብዬ የጠየኩ እሱ ግብረ መልስ የመለሰበት ቦታ ላይ ነው። ትንሽ እንኳን መረዳት ከቻልክ ብዬ ማለት ነው። ጌታ ሆይ ምን አደርግ ዘንድ ትወዳለህ ባለ ጊዜ እርሱ አንተ ማነ ብሎ ለጠየቀው ጥያቄ ኢየሱስ እኔ ነኝ ስላለው ግብረ መልስ ሰጠ። ከዛ በኋላ ግን እሱ ግብረ መልስ አልሰጠም። ከዛ በኋላ ያለው ንግግር ትረካ ነው። አንደኛ ራሱ የተናገረው የ22ቱን ትተህ ወደዚህ የመጣው ችግር የለውም እሱ። እዚህ ጋር ስንመጣ ጳውሎስ የሰጠው ግብረ መልስ አልነበረም። ከላይ ጌታ ሆይ ምን አደርግ ዘንድ ትወዳለህ ከማለት ውጪ ማለት ነው። ከዛን እግዚአብሔርና ማተነጋገሩ፣ ጌታና ሐናንያ ተነጋገሩ። በራእይ ተገለጠለት ሐናንያ። ከዛን መጥቶ ምን አለው? ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱን በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላበት ዘንድ ላከኝ አለ። ውይ አመንኩ አላለም። ምንም ግብረ መልስ አልሰጠም እዚህ ጋር ወዳጄ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። እንደምን ያለ? እንደ ቅርፊት ያለ ወደቀ። ከላይ ጀምሮ ስጠይቅ አመነ ወይ ስል አላመነም አልክ። የቱ ጋር ነው አመንኩ ያለው? የቱ ጋር ነው ግብረ መልስ የመለሰው? ምንም የለም። ድርቅና በጣም ነው እንትን የሚለው። 22 ላሳይህና ይበቃኛል፣ በመሃል እንዳትገባ። ለጌታ ቃል የማይታመን ሰው እኔ ማውራት ድፍረት ራሱ አለው ብዬ አላስብም። እሺ 22 ላይ ራሱ ይተርካል። ሁለቱ የሚጋጩ ሐሳቦች አይደሉም። ያኛው የሉቃስ ዘገባ ነው፣ ይሄኛው ደግሞ ራሱ ጳውሎስ ስለራሱ የሚናገረው ነው። ስለራሱ ምን ይላል? ስሄድም አለ። ያኛው እንዲህ ያለው እያለ ነበር አይደል? የምዕራፍ 9። እዚህ ጋር ግን ራሱ ምን አለ? ስሄድም ወደ ደማስቆ በቀረብኩ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያዬ አንጸባረቀ። በምድርም ላይ ወድቄ ሳውል ሆይ ሳውል ሳውል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔም መልሼ ጌታ ሆይ አንተ ማን ነህ አልኩ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ከኔ ጋር የነበሩት ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ቁጥር 10 ጌታ ሆይ ምን ላድርግ አልኩት ይላል። ምን ላድርግ ያለው ስላመነ ነው። ሳያምን ምን ላድርግ ሊል አይችልም። ለምን ካላችሁኝ አስቀድሞ የክርስቶስ የሆኑትን የሚያሳድድ የሚያስር ሰው ነበረ። ሊገድል ሊያስር ደብዳቤ ይዞ የመጣ ሰው ሳያምን እንደው ምን ላድርግ ብሎ ሲታዘዝ አላያችሁ? አመነ። ጌታ ሆይ ምን ላድርግ ባለ ጊዜ አምኗል። ከዛስ ጌታም እመን አይደለም ያለው፣ ምክንያቱም አምኗል ሰውየው። ያላመነ ሰው እመን ነው እንጂ የሚባለው ተጠመቅ አይባልም። ያላመነ ሰው ቅርፊት ይላቀቅ ምናምን አይደለም የሚባለው ምንድን ነው? እመን ነው አስቀድሞ ማለት ነው። እመን አይደለም ያለው። ሐናንያም ሄዶ እጁን ጫነበት፣ ቅርፊቱም ወደቀ። ከዛ ምን እንዳለው ከታች እናነባለን። ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተ ወደ ደማስቆ ሄድና ታደርገው ዘንድ ስለታዘዘ ሁሉን በዚያ ይነግሩሃል አለኝ። ከዚህም ብርሃን ክብር የተነሳ ማየት ባይሆንልኝ ከእኔ ጋር የነበሩ ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረስኩ።
በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ በአጠገቤም ቆሞ ወንድሜ ሳውል ሆይ እይ አለኝ። እኔም ያን ጊዜ ወደ እርሱ አየሁ። እርሱም አለኝ እመን እና ያለው አይደለም፣ የአባቶቻችን አምላክ ፍቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅ ትሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆናለህና። ከዛስ እመን ያለው አሁንስ አይደለም፣ ያላመነ ሰው እመን ነው የሚሉት ሐዋርያቱ። ጳውሎስ ግን ማን ነው ሐናንያ ግን ያለው ምንድነው? ቁጥር 16 ላይ አሁንስ ለምን ትዘገያለህ? ይኸው ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ። ለምንድነው ይሄ ጥያቄ የመጣው? ጥምቀት አያድንም ሲል ስለነበረ ማያድን ከሆነ ከኃጢአት ታጠብ ለምን ተባለ? አስቀድሞ ባመነ ጊዜ ለምንድነው ከኃጢአቱ ያልታጠበ የሚለውን ጥያቄ ሽሽት ብዙ መከራ ይወዳጄ። ለማንኛውም ስለነበረን ቆይታ አመሰግናለሁ። እሺ ዮባይ ታንኪዩ በጣም ቃል የታሰማን ጊዜ ይስጥልን። ግርምሽ በጣም እናመሰግናለን። አንተንም አሪፍ ውይይት ነበራችሁ። የመጨረሻ እንግዲህ የውሃድዬ እና ኦብዘርቨር ያርጉና እኔ ጋርም ኦልሞስት ሌሊት ሆኗል፣ እየነጋ ነው። ኦብዘርቨርም የሁሉ ሰዓት ቁጭ ብሎ ስላዳመጠን ታንኪዩ ማለት ፈልጋለሁ። በትዕግስት ስላዳመጥከን ከዮሐድዬ ከቀጥሉና ከዛ አጠቃለን እንወጣለን ማለት ነው። ጠቅለል አድርገን የተነሱትን ፖይንቶች እንሄዳለን። ግርምሽ እናመሰግናለን። ዮሐድዬ አለ አለው ያሪዶ ኦብዘርቨር አታወራም? ችግር የለውም። እናንተ ከመጣችሁማ እናንተ እንድታወሩ ነው ፈልገው። ቀጥሉ ዮሐድዬ። ኦኬ እሺ። ኦብዘርቨር አለ። ሰላም ብያለሁ። እንዴት ናችሁ? ሁሉ መልካም ነው? እግዚአብሔር ይመስገን። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ረጅም ጊዜ ጠፍተህ ነበር። አይ ቲንክ አዎ፣ ድምፅ አስታወስኩት። ከየት ቤተ እምነት ነበረ? እኔ ከሙሉ ወንጌል ነኝ። ባክግራውንዴ ሙሉ ወንጌል ነው። ኦኬ ጥሩ። ያው እንግዲህ ዛሬ ርዕሳችን ኦርቶዶክስ ለምን አትሆኑም የሚል ሀሳብ ነው እና ምናልባት የሆነ ሀሳብ ላንሳልህና ከዛ ለምን ኦርቶዶክስ የሚለውን ሀሳብ አትሆኑም የሚለውን ሀሳብ እናነሳለን። ክርስቶስ ነው አይደለ ቤተክርስቲያንን የመሰረታት? ኦብዘርቨር መጽሐፍ ቅዱስ እንደዛ የሚያሳየን። ኦኬ ክርስቶስ የመሰረታትን ቤተክርስቲያን ደግሞ ለዘላለም እስኪመጣ ድረስ እንደማይተዋት ስለ ቤተክርስቲያን ተናግሯል ክርስቶስ ራሱ አይደል? በትክክል። በዘመናት መካከል ቤተክርስቲያን ጠፍታ ክርስቶስ ትቷት ቤተክርስቲያን የጠፋችበት ዘመን ነበረ ብለህ ታምናለህ? አታምንም? በጣም አሪፍ። ሙሉ ወንጌል መቼ ነበረ የተመሰረተችው ወይም የጀመረችው? ኦኬ አይ ቲንክ ቅድም ኢንፎርሜሽኑ ሲሰጥ ነበር መሰለኝ በ1950 አካባቢ ነው። 50 ፕላስ ማይነስ። ኦኬ 50 ከዛ በላይ። በጣም ጥሩ። ስለዚህ ከዛ በፊት ቤተክርስቲያን ነበረች ወይስ አልነበረችም? ነበረች። በጣም አሪፍ። ስለዚህ ለምሳሌ እስቲ ማክሲማም የፕሮቴስታንት ጅማሬ ከሚለው እንውሰድና እንግዲህ ከ1517 ምናምን አካባቢ አይደለ የፕሮቴስታንት ጅማሬ የሉተር ከካቶሊክ መውጣት ማለት ነው አይደለ ፕሮቴስታንቲዝም የሚጀምረው። ግን እዛ ከመሄድ በፊት ጥያቄው የቤቱ ርዕስ ጥያቄው እኛን ነው እየጠየቀ ያለውና አይደለም። ቆይ ኦርቶዶክስ የነበረ ፕሮቴስታንት የጀመረበት አሁን ያላችሁበት እናሳይና ከዛ ደግሞ እዛች ቤተክርስቲያን ላይ እንዳትሆኑ ምንድነው የሚይዛችሁ የሚለውን ላሳየ። 1517 ላይ ፕሮቴስታንቲዝም ጀመረ በሉተር አይደል? ኦብዘርቭ። እሺ ከዛ በፊት ፕሮቴስታንቲዝም ከዛ በፊት ነበረ? ምን ማለት ነው? ፕሮቴስታንቲዝም ከዛ በፊት ነበረ ማለት የፕሮቴስታንቲዝም እንቅስቃሴ ወይም ደግሞ ትምህርቱ ይሄ አሁን ያለው የፕሮቴስታንት ትምህርት ከሉተር በፊት ነበረ? ኦኬ ያልነበረው ማለት አልነበረ ማለት ትምህርቱ ነው ወይስ እንቅስቃሴ? ትምህርቱ ራሱ ትምህርቱ ይኖራል። ትምህርቱ ነበረ። ትምህርቱ ይኖራል። ለምን መጽሐፉ አለ። በጣም አሪፍ። ቆይ ስለዚህ ያ ትምህርት አለ ብለህ ካመንክ ማለት ነው
እስቲ በዛ አሁን ሉተር ከሉተር በፊት ሳይሆን ሉተርንም ትጨምርና የቤቱ ርዕስ መስተካከል አለበት። አንዴ ቆይ ነበረ ስላልከኝ ይሄንን ሊድ ማድረግ አንዴ አሁን እኔ የሚደብረው ምን የሆነ ፖይንት ሚስ ልታረጉ እንደሆነ ስታስቡ ወይም ደግሞ ስትገምቱ መረበሽ ትጀምራላችሁ። እስካሁን ፍሎው አሪፍ እየመጣ ነበር። ቆይ አንዴ ከዛ በኋላ ለምን አትሆንም የሚለውን ጥያቄ ነው እጠይቃለሁ። አይመለከትም፣ ስለ ርዕሱ አይመለከትም። አሁን ተረጋግተ ስማ እሺ፣ ረጋ በል። አያችሁ የሆነ ነጥብ ሚስ እንደሚያደርግ ምናምን አይነት ነገር ያስብና መረበሽ ይጀምራሉ። አትረበሽ። ኦኬ እምነትህን ወይም ደግሞ ያለህበት የምርም እውነት ነው ብለህ የምታስብ ከሆነ ያንን ኮንፊስ ለማድረግ አትፍራ። እኛ ስለማንፈራ ነው ይኸው ርዕሳችን ኦርቶዶክስ ለምን አትሆኑም ብለን ነው የጀመረው። ስለዚህ ከዛ በፊት ትምህርቱ ነበረ ብለኸኛል። እስቲ መጽሐፍ ቅዱስ ብቻ የሚለውን ትምህርት ከዛ በፊት አሳየኝ። ልታሳየኝ ትችላለህ? መጽሐፍ ቅዱስ ብቻ የሚለውን ትምህርት ኦብዘርቭ ክፈታ። አይ በእንደዛ መልኩ አይደለም የምንሄደው። የለም አይደለም። ቆይ አብዬ አንድ ያዝልኝ በእናትህ። ምንም አትሆንም አይደለ? ያው ከኔ ጋር መነጋገር ምንም ችግር የለም። ከኔ ጋር ነው እያወራ ያለው ኦብዘርቭ። ስለዚህ ቆይ አንዴ አንተ ባነሳው መጽሐፍ ቅዱስ ብቻ የሚል አለ ወይ የሚል ነው የጠየቀኝ አይደል? አዎ ከዛ በፊት ትምህርቱ ነበረ ስላልክ መጽሐፍ ቅዱስ ብቻ የሚለው ትምህርት ከዛ በፊት ነበር። ኦኬ ያዘውና እኔ ለምን ኦርቶዶክስ እንዳልሆንኩ ላሳይህ። እዛ መልሰው እንጂ መጀመሪያ አሁን 3 ጊዜ ነው ሚዩት ያደረጋችሁኝ እንዴ? ምን እየሆንክ ነው? ኦብዘርቨር እየሰማን ነው። ከቤቱ ርዕስ ወጥተሃል። የቤቱ ርዕስ ከዛ በፊት ትምህርቱ ነበረ ብለህ እንግዲህ እስካሁን ማስረጃ ቆይ አንዴ ኦብዘርቨር አንዴ ከዚህ በፊት እስካሁን ያወራ ነው ባይዘወይ እዩ፣ ተመልከቱ ምን ያክል ማስረጃ እንደሚፈሩና እንደሚጠሉ እስካሁን ያወራ ነው። ኦኬ ባክኤንድ ፎርስ አንዴ ቆይ ባክኤንድ ፎርስ አወራንና ትምህርቱ አለ ወይ የሚለው ጋር ስንደርስ አዎ አለ። ከዛ በኋላ ማስረጃ እንደሚጠይቅ ኦብዘርቨር ዶንት ቢ ነርቨስ። ቆይ አንዴ ቆይ ማስረጃ አምጣ ስትባል ሞቼ ይገኛል ያልከው ለምን አልሆንክም ብሎ ስለ ሶላ ትጠይቀኛል እንዴ? ኦኬ ስለዚህ ትምህርት ሁለተኛ ጊዜ ትምህርቱ ነበረ ብለህ እንዳታወራ። ምንም ከዛ በፊት የሚታወቅ ትምህርት ወደ ቤት ጥያቄ ተመለስ። ቆይ አንዴ ቆይ አንተ አይደለም የምትመልሰኝ፣ እኔ ነኝ የምጠይቅህ ወይም ደግሞ እኛ ነን ያስገባን። ስለዚህ እኔ የምመራው ማለት ነው። ስለዚህ በየመሀሉ አትክፈት። አንዴ ተረጋጋ እንጂ ምንድን ነው እየሆንክ ያለ ወዳጅ? መጀመሪያ አንተ ያለህበትን ስህተት እንደሆነ አሳይቼ ነው። ከዛ በኋላ ኦኬ መጀመሪያ ምን እናደርጋለን? ጥያቄ የቤት ርዕስ ወይ ቀየር። አሁን በኋላ ደግመህ ከከፈትክ መውጣት ፈልጋል ማለት ነው። አንዴ ስማ እገባለሁ አሉ አይደል? መጀመሪያ ሰው ያለበትን ነገር ማወቅ ሳይችል ወይም ደግሞ ካላወቀ ያለበትን ጨለማ ራስህን ቤት ርዕስህን ከአባል ላከና ትንሽ ተረጋግተህ ስትመጣ ቆይ ልጨርስና ሀሳብ ያስገባል። አያችሁ ከፕሮቴስታንት ጋር በማስረጃ ማውራት በፍጹም አይቻልም። ማለት ማስረጃ አቅርቡ ብሏቸዋል።